ሰላም ጤና ይስጥልን እንደምን አምሽታችኋል ሰኞ ምሽት ላይ እንገኛለን ተወዳጁ የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዘመን በይፋ ባሳለፍነው አርብ አርሰናል ከኮቨንትሪ ሲቲ ባደረጉት ጨዋታ በይፋ መጀመሩ ይታወቃል ዛሬ ምሽት ክራቨን ኮቴጅ ላይ ሁለቱ ስፔናውያን አሰልጣኞች አርቫሎ አርቤሎዋ ከዣቢ አሎንሶ ጋር የሚያደርጉት ተጠባቂ ጨዋታ የአንደኛ ሳምንት የእንግሊዝ ፕሪሚየር ሊግ በይፋ የሚጠናቀቅ ይሆናል አንደኛ ሳምንቱ በአንደኛ ሳምንት ውስጥ ምን ተመለከትን ታላላቆቹ የእንግሊዝ ፕሪሚየር ሊግ ክለቦች ምን አስመለከቱን የሚለውን ወደ እናንተ ለማድረስ ቃለስላሴ ካሳይ ዳንኤል መምሩ እንደዚሁም አሰልጣኝ ሚሊዮን ጉግሳ ሚሊሻ አብረናችሁ ቆይታ የምናደርግ ይሆናል እንዴት አመሻችሁ እንዴት አመሻችሁ ከአሰልጣኝ ብንጀምር ይሻላል ብዬ ነው ከታላቅም በተለይ ያስኬዳል ሚሊ እንግዲህ የእንግሊዝ ፕሪሚየር ሊግ በይፋ ጅማሬውን አድርጓል የ2026-27 የውድድር ዘመን ሀገሬ ቴሌቪዥንም የተመረጡ ጨዋታዎችን ቅዳሜ 11 ሰዓት ላይ በይፋ ለተመልካቹ በነጻ በማድረስ እንግዲህ ኖቲንግሃም ፎረስት ከሊድስ ዩናይትድ ያደረጉትን ጨዋታ በቀጥታ ማድረሳችን የሚታወስ ነው በእንግሊዝ ፕሪሚየር ሊግ ታላላቆቹ ክለቦች አጀማመራቸው ምን ይመስላል የሚለውን ለሚቀጥሉት ደቂቃዎች ከተመልካቾቻችን ጋር ቆይታ የምናደርግ ይሆናል አርሰናል ኮቨንትሪ ሲቲን እንግዲህ አሸንፏል ማንቸስተር ዩናይትድ ወደ ኤምኬኤም ስቴዲየም አቅንቶ በአዲስ አዳጊው ሃል ሲቲ ከ52 ዓመታት በኋላ የተሸነፈበት ውጤት አስመዝግቧል ማንቸስተር ሲቲ በጭንቀትም ቢሆን ቦርንመዝን 2-1 አሸንፏል ሜዳው ላይ በኤቲሃድ የተደረገ ጨዋታ ነበር ሊቨርፑል ሴንት ጄምስ ፓርክ ምንጊዜም ድራማዊ ክስተቶች የማያጣው የሁለቱም ክለቦች ግጥሚያ በመጨረሻው ደቂቃ እንግዲህ ዶሚኒክ ሶቦዝ ላይ ባስቆጠራት ግብ 2-2 አቻ ተጠናቋል ዛሬ ደግሞ በለንደን ደርቢ ፉልሃም ከቼልሲ የሚያደርጉት ጨዋታ እንደዚሁ የምንዳስሰው ይሆናል አርሰናል ከኮቨንትሪ ሲቲ እንዴት ተመለከትን የሚለውን ጉዳይ እናንሳና ወደ ሌሎቹ ጉዳዮችም የምናመራ ይሆናል ሚሊ አርሰናል እንዴት ተመለከትከው ያ አርሰናል እኔ ያው በጠበቅኩት ልክ ነው ያገኘሁት በጨዋታው በጣም ብዙ ጠንካራ ጎኖች በዚህ ጨዋታ ተመልክተናል ምናልባት ተጋጣሚው ኮቨንትሪ መሆኑን ማየት ያለብን አይመስልኝም ምናልባት ለየትኛውም ተጋጣሚ አርሰናል በዚህ የውድድር ዘመን የሚሰጠው ፈተና ካለፈው የውድድር ዘመንም በላይ ከፍ ያለ ፈተና እንደሚሰጣቸው የተመለከትንበት ጨዋታ ነው የተለየ አርሰናል ወይም ደግሞ ባለፈው የውድድር ዘመን ችግር ውስጥ ሲገባ በተመሳሳይ መልኩ መፍትሄ ይፈልግ ከነበረው አርሰናል ይልቅ ሌላ መፍትሄ ያለው ቡድን መሆኑን ያየንበት ይመስለኛል ለሱ በጣም ብዙ እድል የሰጣቸው ነገሮች አሉ አንደኛው ሳይኮሎጂካል ጉዳይ ነው አርሰናል ቤት የነበረው እዚህ ከዋንጫ ጋር ተራርቆ የነበረበት ዘመን ተጫዋቾቹ ላይ ያሳደረ የነበረው ተጽዕኖ እጅግ በጣም ከፍተኛ ነው የሚል እምነት አለኝ ኢቭን አሰልጣኙም ላይና ቡድን ቀስ እያለ እየተሰራ አሰልጣኝ ላይ እምነት በጣልክ ቁጥር አንድ ቡድን የት ድረስ ሊያድግ እንደሚችል የተመለከትኩበት ጨዋታ ነው ማለት ደፍራለሁኝ እኔ አርሰናል ዘንድሮ በጣም ብዙ አይነት የማጥቃት መንገድ እንግዲህ ባለፈው የውድድር ዘመን አርሰናል ጨዋታ ባሸነፈ ቁጥር የሚነሳው ጉዳይ የሴት ፒስ ጉዳይ ነው የቆመ ኳስ ነው ያስቆጠረው በክፍት ጨዋታ ድል አልፈጠረም ጎል አላስቆጠረም እንደዚህ አይነት ነገሮች ብዙ በአርሰናል በኩል ከሚነሱ ትችቶች መካከል አንዱ ነው እና ስጋትም ነበር እኔ ሁሉ ጊዜ የቆመን ኳስ ብቻ ምነህ እስከ ዋንጫ ድረስ ጉዞውን ማሳካት በእግር ኳስ እኔ አርሰናል ብቻ ላይ ተደረገው ይሄ ነው ማለት በጣም ከባድ ነው ሴት ፒስን የመጀመሪያ ቀዳሚ ጎል ማስቆጠሪያ መንገድ አድርገህ ታይትል ማሳካት በጣም ከባድ ነው ዘንድሮ ግን አርሰናል ያንን የማጥቃት መንገድ ብቻ የሚከተል ቡድን እንዳልሆነ የኮቨንትሪው ጨዋታ አሳይቶናል ብዬ ነው የማስበው በክፍት ጨዋታ በጣም ብዙ እድል የሚፈጥር ተለያየ አቅጣጫ የጎል እድሎችን የሚፈጥር ጎል የሚያስቆጥር ቡድን ሆኖ ተመልክቻለሁ ለዛ እንግዲህ ካለፈው ውድድር ዘመን ይሄንን እንዲያደርግ እድል የሚሰጠው ቅድም ያነሳ ነው ዋንጫውን ማሳካቱ አንድ የነበረውን ይሄ አእምሯዊ ጉዳይ የፈታ ቡድን ነው የተመለከተን ያለ ነፃነት የበለጠ ያለው አርሰናል የምንመለከትበት ሲዝን መስሎን የታየ ከመጀመሪያው ጨዋታ ከዛ በኋላ ደግሞ የተጫዋቾቹ እንግዲህ ካቨትስን እኔ ኢቭን የአርሰናል ደጋፊዎች የሚረዱበት መንገድ በራሱ ብዙ አይስማማኝም በጣም እጅግ በጣም ጥራት ያለው ተጫዋች ነው ብዬ ነው ማምነውና ከቪክቶር ዮኬሬጅን ከያዘው የአርሰናል ያለፈው የውድድር ዘመን 9 ቁጥር ይልቅ ከጉዳት ነፃ ሆኖ ፊት ሆኖ ካቨትስ ሜዳ ላይ የሚኖር ከሆነ ሌላ መልክ መስጠት የሚችል አይነት 9 ቁጥር ነው ፍጹም የተለያየ አይነት አተገባበር ነው ይሄን ፖዚሽን ሁለቱ ተጫዋቾች የሚተገብሩበት መንገድና የካቨትስ መምጣት ከጀርባው ለሚመጣው ቢውልድ አፕ ከጀርባው ለሚመጣው የኳስ ፍሰት የበለጠ ተስማሚ 9 ቁጥር ሆኖ አንደኛ ሞቢሊቲው በጣም ጥሩ ነው ተገማች አይደለም ለተከላካዮች በመሃል ተከላካዮች እይታ ውስጥ ጊዜውን የሚያጠፋ አይነት ተጫዋች አይደለም ብዙ ቦታ የሚሮጥ አይነት 9 ቁጥር ነው በዛ ላይ ከኳስ ጋር በጣም ምቹ ነው
ከ9 ቁጥሮች ይልቅ ለ10 ቁጥሮች የሚመቹ ኳሊቲዎች ያሉት ተጫዋች ነው። ስለዚህ ከኦዴጋርድ የሚመጣውን ከጀርባው የሚመጣውን ኳስ ሆልድ አድርጎ በምቾት ማቆየት እነሱን ወደ አታኪንግ ሰርድ በቁጥር በሰው እንዲሄዱ ማድረግ ይሄን ማድረግ የሚችል ተጫዋች ነው። ጎል አስቆጣሪ ነው። ከቡካዮ ሳካ ጋር ወደ ቀኝ ወጥቶ ይሄንን ቢልድ አፕ የበለጠ ስኬታማ ማድረግ የሚችልበት እንደገና ወደ ግራም ወጥቶ ደግሞ ከሌላኛው ሳይድ የሚመጣውንም ኳስ በትክክል በቁጥር የበዙ ተጫዋቾች ሳጥን ውስጥ እንዲገኙ ለማድረግ በጣም የተመቸ ተጫዋች ነው። ከዛ ባሻገር ተጨማሪ ተሻለ ኳስ ላይም ፍጹም አደገኛ በግንባር አስቆጣሪ ተጫዋች እንደሆነ ግልጽ ነውና አንድ የጨመሩት ጉልበት ነው ብዬ ነው የማስበው። ያለፈው ውድድር ዘመን አገልግሏቸዋል ብዬ ስለማላምን ከዛ በኋላ ደግሞ ዝውውሮቹ ብዙ ነገር የሚነካኩ ዝውውሩ ትንሽ ነው የሚመስለው። አንዱ የአርሰናል ጥቅም ይሄ ነው። አርሰናል አሁን ጉልበት አውጥቷል። ምክንያቱም በፕሪሚየር ሊግ ያሳካው ስኬት በሻምፒየንስ ሊግ የሄደው ረጅም ርቀት ገንዘብ እንዲያገኝ አድርጎታል ይሄንን ቡድን። በዛ ላይ በዝውውር የሚሳተፈው በጥቂት ፖዚሽኖች ላይ ነው። ብዙ ተጫዋች የሚፈልግ አይደለም። ኦሬዲ የተገነባ ቡድን ነው። ቀለም ነው የሚቀባው። ግንባታው አልቋልና የበለጠ የማስጌጥ ስራ ነው እየሰራ ያለው። አንዳንዶቹ ቅንጦት የሚመስሉ ዝውውሮች የተመለከተን ኬኩ ላይ ክሬም የማስቀመጥ እንደዛ አይነት ነገር። አሁን ሴንተር ባክ አርሰናል ያስፈልገዋል። ስለ አርሰናል የሴንተር ባክ ጉዳይ ባለፉት አመታት ስንት አመት ስናወራ እንደነበረ ይታወሳል። ሴንተር ባክ አርሰናል የለውም። አሁን ሌላ ቅንጦት ነው የሚመስለውና በእነ ሙስታፊና ፓፓስታፖሎስ እንዳልተጫወቱ አሁን በአማራጭ በፍጹም ለአርሰናል የማይመጥኑ የማል ተከላካዮች በቁጥር የበዙ እናስታውሳቸዋለንና አሁን እንግዲህ አርሰናል ምን ያክል በደንብ በበጀትም በሳይኮሎጂም በጨዋታ ስታይልም በአሰልጣኙ ኤክስፒሪየንስ በብዙ ነገር የተሻለ ቡድን እንደሆነ በኮቨንትሪ ጨዋታ በደንብ ተመልክተናል። ቀሪ ጨዋታ ማርቲን ኦዴጋርድ በዛ ጨዋታ የነበረው የማጥቃት ነፃነት ሲጨምር የነበረው የክሬቲቪቲው የቡድኑ የማጥቃት ክሬቲቪቲ በለጠ ከፍ ያደረገበት መንገድ በቀጣይ ጨዋታዎች የበለጠ ያደገ ሲመጣ ምን ይመስለኛል። እንግዲህ ብሩኖ ጊማሬሽ በቋሚ አሰላለፍ ሲጀምር የበለጠ አድቫንስድ ፖዚሽን ላይ እየሄደ መጫወት የሚወድ ተጫዋች ነው። እሱ የሚፈጥረው ነገር እንዳለ ሆኖ ዴክላን ራይስም እንደገና በነፃነት ወደ ሶስተኛ ሜዳ ካለፈው አመት ይልቅ የበለጠ በተቃራኒ ሳጥን ዙሪያ ጊዜውን እንዲያጠፋ የማድረግ የመከላከል ጥንካሬ መልሶ ማጥቃትን በፍጥነት እንኳን ባይቆጣጠር በአይምሮ ልህቀት የሚቆጣጠር ተጫዋች መሆኑ አንዳንድ ጊዜ ዴክላን ራይስ የሬስ ዲፌንስ ምን አይነት በእግር ኳስ ሬስ ዲፌንስ ቁልፍ ጉዳይ እንደሆነ ትናንት ሊቨርፑል የተቆጠረበትን 2 ጎሎች ማየት ትክክለኛ ማሳያ ይመስለኛል። እና የማይከፈት ፖዚሽን አይቻለኝ በአርሰናል በኩል ትናንትና ሁለቱንም ኳሶች ፖሴሽን ሉዝ ያደረገው ግራቨንበርግ ነው። ሁለቱንም ጎሎች ሲቆጠሩ 6 ቁጥሩ ነው። ስለዚህ ክፍት ነበረ ቦታው ጎል ሲቆጠር ለተከላካዮች አስቀድሞ ሽፋን የሚሰጥ ተጫዋች በቦታው ላይ እሱ ነው 6 ቁጥሩ ነው ወደ ሳጥን የተጠጋው። አርሰናል ቤት ይሄ እድል ቡድኖች ያገኛሉ የሚልነት የለኝምና ኮቨንትሪ ለጫወታው የሚፈልገውን ነገር በ50 በመቶ አቅም አርሰናል 3-0 ጫወታውን አሸንፎ ይወጣል ይመስላል። ሚሊ በጣም ብዙ ሐሳቦችን አነስቷል። በተለይም የአርሰናል ጥንካሬ በብዙዎች ዘንድ የሚነሳም እንደነበር ይታወቃል። በተለይም ካሳለፍነው የውድድር ዓመት አንጻርም የተለየ መልክ የተለየ የጨዋታ መንገድ በተጫዋቾች ዘንድ ከፍ ያለ የስነ ልቦና ጥንካሬ የተመለከትንበት የተጫዋቾች ኳሊቲ ከአምናው ይልቅ ደግሞ ከፍ ብሎ የመጣበትና ጉድለቶቹን በአንዳንድ ተጫዋቾች የሸፈነበት መንገድ ነበር። ለምሳሌ በግራይ ማጥቃት መስመር በኩል ላይ በርካታ ጥያቄዎች እነሱበት የነበረው የአርሰናል ክፍል እርግጥ በቀጣይ የዝውውር ቀናቶች ላይ አርሰናል በዝውውር መስኮቱ እንደሚንቀሳቀስ ይጠበቃል። ግን በዛ ቦታ ላይ የነበረው ተጫዋች ምን አይነት ሊንክ አፕ ላይ እንደነበረውና በመከላከሉም ረገድ በማጥቃቱም ሽግግር ወቅት የተሳካ መናበብ ከተጫዋቾቹ ጋር እንደነበረው ክሪስቶስ ዞሊስን ተመልክተናልና ዳኒ ምናልባት በሚሊ የሚያነሳቸው በርካታ ሀሳቦች አሉ። አርሰናል የ2026-27 የውድድር ዘመን በርካቶች የእንግሊዝ ፕሪሚየር ሊግን ለማሸነፍ በቀዳሚነት ያስቀመጡት ክለብ እንደሆነ ይታወቃል። ግን ከአርሰናል የመጀመሪያ ጨዋታ ብዙዎች አስደንጋጭ የሆነ የቲም ስፒሪትን ተመልክተዋል ይላሉ። ምክንያቱም ከዚህ በፊት የነበረው የስነ ልቦና ጫና ቅድም ሚሊ እንዳለው ያ ጨለማ ተገፎ አዲስ ብርሃን የሚታየውና ማሸነፍን ብቻ የሚፈልግ በጨዋታ ቅርጽም እጅግ የተሻለውን አርሰናል ተመልክተናል ብለው ብዙዎች ያነሳሉና አርሰናል እንዴት ተመለከትከው? ያ ከዚህ ከተጫዋቾች ተነሳሽነት ጋር በተያያዘ ተጫዋቾች ዋንጫ አንስተው ሲመለሱ ያንን ተመሳሳይ አምቢሽን ይኖራቸዋል አይኖራቸውም የሚለው ጉዳይ ለአሰልጣኞች ሁሌም ፈተና ነው ተብሎ ይገለጻል። በይበልጥ ኋላ ላይ ሚሊሻ ያብራራዋል ብዬ አስባለሁ። ከዚህ በፊት ሰር አሌክስ ፈርጉሰን ሁሌም በየአመቱ
ዋንጫ አንስተን በቀጣዩ ዓመት ከመምጣታችን በፊት የተጫዋቾቼን አይን ለመመልከት ሞክራለሁ። አይናቸው ላይ ያ የማሸነፍ ረሃብ አለ ወይ እሱን ለመመልከት ጥረት አድርጋለሁ የሚል ነገር አንስቷል። 2014 ላይም ፔፕ ወደዚህ ወደ ሲቲ ከመምጣቱ በፊት በሙኒክ በነበረው ቆይታ ተጫዋቾቼን መመለከታቸው በተጫዋቾቼና በኔ መካከል ያለው ግንኙነት ልክ እንደ ፍቅረኛሞች ያለ ግንኙነት ነው። በአይናቸው ላይ ያንን ፍላጎት ካላየሁኝ የውድድር ዘመኑን ብንጀምረው ጥሩ ላይሆን ይችላል የሚል ሐሳብ ያነሳ ነበርና አርቴታ ይሄንን ነገር ተነስቶለት ነበር። የውድድር ዘመኑ ከመጀመሩ በፊት የኮሚኒቲ ሺልድ ጨዋታውን ከማድረጉ በፊት ያነሳው አንድ ነጥብ ነበር። ተጫዋቾቼን ስመለከታቸው ያ አዲስ ረሃብ አለ፣ አሁንም ለላቀ ስኬት ዝግጁ መሆን እና ይሄንን ፖይንት አሰልጣኞች በትኩረት ይመለከቱታል። ትላንት ፓሪስ ሴን ጀርማን ከሬንስ ጋር የነበረውን ጨዋታው 2-2 በሆነ ውጤት ነው ያጠናቀቀው። ጨዋታው ከተጠናቀቀ በኋላ ሉዊስ ኤንሪኬ ሊያነሳ የሞከረው ነጥብ ይሄ ነበር። ልክ ኦስማን ዴምቤሌን ቀይሮ አስወጥቶታል። ሰከንድ አፍ ላይ ወደ ሜዳ አልተመለሰም። ፓሪስ ሴን ጀርማን ምንም አላሸነፈም። ተጫዋቾች ማሰብ ያለባቸው ምንም እንዳላሸነፈ ነው እያለ ያወራ ነበር። እያወራን ያለ ነው የሊግ ክብሮችን ዶሚኔት ስላረገ ከዛ ባለፉት 2 ዓመታት ደግሞ ባክ ቱ ባክ የሻምፒዮንስ ሊግ አሸናፊ የሆነ ቡድን ነው እና አርሰናል ገና ነው ምንም አላሸነፈም። አሁን ፓሪስ ሴን ጀርማን ምንም አላሸነፍኩኝም እያለ ከሆነ አርሰናል ገና ነው ጠግብ ያለው የሚልበት ጊዜ ላይ አይደለም። ምክንያቱም ከ22 ዓመታት በኋላ ነው የፕሪሚየር ሊጉ ሻምፒዮን የሆነው። ይሄ ለማምጣት ብዙ መታገል አስፈልጎታል። እዚህ ጋር ከደረስክ በኋላ ግን ዶሚናንስን ከፍ ለማድረግ ጥረት ታደርጋለህ። ለዛ ነው ቀዳዳዎችን ከመሸፈን ይልቅ የአርሰናል ዝውውሮች የስታንዳርድ ኢምፕሩቭመንት ሆነው የሚታዩ። ለምሳሌ ብሩኖ ጊማሬሽን ስታመጣ ብሩኖ ጊማሬሽን ወደ ተቀያሪ ወንበር ሊያወርድ የሚችል ብዙ ተጫዋች በስኳድ ውስጥ የለም። ይሄ ያለው የአርሰናል ስኳድ ያለ ብሩኖ ጊማሬሽ የተጫወተ ዋንጫ ማንሳት እኮ ይችላል። የሊግ ዋንጫ ለማሳካት አሁንም ፌቨራይት ነው። ግን እንደ ብሩኖ ጊማሬሽ አይነት ተጫዋች ስትጨምር የጥራተ ደረጃ ወይም የጥራተ ከፍታ ከፕሪሚየር ሊጉ ከፍ ይልና በሻምፒዮንስ ሊግ ውድድሮች ላይ ስኬታማ እንድትሆን እድል ይሰጣል። የኮንዛ አይነት ዝውውሮች የሚጨምሩልን ነገር ይሄንን ነው። ከዚህ ቀደም ፈርጊ ያደርጉት ነበር። ከዚህ ቀደም ፔፕ ያደርገው ነበር። በየአመቱ ልክ የሶስትዮሽ ዋንጫን ያሳካ ቡድን ላይ አሁንም ተከላካይ ያስፈርማል። የተከላካይ ክፍል በጣም ድንቅ ነበር። ስቶንስን አማካይ ክፍል ላይ አምጥቶ ያጫውት ነበር። በዛ ደረጃ ይሄ ምንድነው ዌልዝ ነበር የፔፕ ስብስብ። ግን ዮስኮ ግቫርዲዮል ላይ ከፍተኛ ገንዘብ ወጪ አድርጓል። በተመሳሳይ ዝውውሮቻቸው በየአመቱ በዚህ መልኩ ነው ስታንዳርዳቸውን የሚጨምሩትና አርሰናል እዛ ሌቭል ላይ ስለመድረሱ የሚጠቅም እንቅስቃሴም የዝውውር እንቅስቃሴ ያየንበት ነው። ከእንቅስቃሴ ጋር በተያያዘ ያ የአርቴታ ሪጅድ ነው ይባላል አይደለ? ያንን ሪጅድ የሆነበትን ሞመንት ላለፈው አመት አይተናል፣ ግን በዚህኛው አመት አይመስለኝም። ምክንያቱም የ2023-24 የውድድር ዘመን ያ ቡድን 90 ጎሎችን አስቆጥሯል፣ 91 ጎሎችን አስቆጥሯል። በርካታ ተጫዋቾች ደብል ዲጂት ያስመዘገቡበት ሲዝን ነበር። ማርቲኔሊ፣ ኦዴጋርድ፣ ሳካ ደብል ዲጂት ኢቭን የነግራንት ሻጋ በግብ ተሳትፎ የነበራቸው ሚና እጅግ ላቅ ያለ ነበር በሚገባና ያንን ቡድን ሰርቶ ካሳየ ይሄ ሰውዬ ከኳስ ጋር ምቾት ተሰምቶት የሚጫወት በፖሴሽን ዶሚኔት የሚያደርግ ለተመልካች አዝናኝ እግር ኳስ የመስጠት ችግር እንደሌለበት አይተናል። ለኔ ከባለፈው የውድድር ዘመን ቡድን ይልቅ የ2023-24 ቡድን እንኳን ዋንጫ የማንሳት የተሻለ እድል ነበር። ኢቭን በጣም አዝናኝ በሆነ ምክንያቱም እኔ ከሲቲ ባልተናነሰ ያ ቡድን አዝናኝ ነበር። በዛ ሲዝን ሁሉም ነገር ነበረው፣ ዋንጫ ብቻ የጎደለው ቡድን ነበርና ያንን ቡድን የሰጠን ራሱ አርቴታ ነው። ከዛ ግን በሌላ መንገድ ለምሳሌ የየርገን ክሎፕ ዋንጫውን ያነሱበት አመት ላይ ብዙ ፕሬስ ያደረጉበት ናቸው። በአንዳንድ ለውጦችን አሳይቶ መጥቶ ነው ዋንጫ ያሳካው። ምክንያቱም ብዙ ፕሬስ ያደረጉባቸው አመታት በሲቲ ድንቅነትም ይሁን ዋንጫውን ያጡባቸው አመታቶች ነበሩ። ጥቂት ቁጥብነትን ግን ጨምሮ ነበር የመጣው። ኢቨን የእጁ ወራዎች የቆመ ኳሶች 23-24 ዳኒ ከነሳ በቀር በአርሰናል ምናልባት በሚካኤል አርቴታ ስር ምርጡ ቡድን የተመለከትንበት ነው። ግን ያ ቲም የሱ ያጫወት መንገድን ብቻ ሜዳ ላይ ተግባራዊ የሚያደርግ ቡድን ተብሎ ይነሳበት ነበር። የተቃራኒ ቡድኖችን ጠንካራና ደካማ ጎንን ያጠና አይደለም ተብሎ ይታማ ነበር። በዚህ ሂደት ውስጥ ነጥብ መጣል በማይገባቸው ጨዋታዎች ላይ ሲጥሉ ተመለከትን። አምና ውብ እግር ኳስ አልተጫወተም አርሰናል። ነገር ግን ደግሞ ተቃራኒ ቡድኖች ያላቸውን ጠንካራና ደካማ ጎንን በለየ መልኩ የጨዋታ አቀራረብ በማድረግ አርሰናል ከዚህ በፊት ነጥብ ይጥልባቸው የነበረው የጨዋታ አቀራረቦች በሙሉ ሲያሸንፍ ተመለከትን። ጥሩ እግር ኳስን በሚጫወቱ ሴት ፒስ አስቆጥሮ በጥሩ መከላከል
ሲያሸንፉ ተመለከትን። ውብ እግር ኳስን የማይጫወት ቡድን ደግሞ አርሰናል በነገራችን ላይ በአስቶን ቪላ ጨዋታ በምሳሌነት ካነሳን ቶተንሃም ሆትስፐርስ ላይ ብራይተን ጨዋታ ላይ ጥሩ እግር ኳስን ተጫውቶ የአሜክስ ስቴዲየሙን አይደለም ኤምሬትስ ላይ የነበረው ነው። ምክንያቱም ዶሚኔት ኤምሬትስ ላይ የነበረው ጥሩ እግር ኳስም ተጫውቶ ያሸነፈባቸው ጨዋታዎች ነበሩና ምናልባት አምና ሻምፒዮን የሆነበትን መንገድ ዘንድሮ ተግባራዊ ማድረግ እድል ሊኖር ይችላል። ምናልባት ዳኒ አያይዘ እንድታነሳ አክቹሊ እኔ ምንድነው የአርሰናል ስብስብ በዛኛው ውድድር ዘመንም ትልልቆቹ ጌሞች አልነበሩም ችግሮቹ። እነዚህ በሎ ብሎክ የሚጫወቱ ካውንተር አታክን መሰረት ያደረጉ ቡድኖች ላይ ነበር ይቸገር የነበረው አርሰናልና ከዛ እዚህኛው ቡድን ውድድር ላይ እዚህኛው ሲዝን ላይ ሲመጣ ጌሞችን አይመርጥም ነበር አርሰናል ድሎችን ለማስመዝገብ። አንዳንድ ቦታዎች ላይ ተቸግሯል በተለያዩ ምክንያቶች፣ ግን አትሊስት የፉልሃም ጌም ለከ ከሲቲ ጌም እንደ ሲቲ ጌም ሁሉ በጣም አስፈላጊ እንደሆነ የሚረዳ ማቹርድ የሆነ አርሰናል ነው የመጣው። ምክንያቱም ዋንጫዎችን ያጡባቸው አመታቶች ከፉልሃም ባክ ቱ ባክ ድል ማስመዝገብ የተሳናቸው በአስቶን ቪላ የተሸነፉ ዌስትሃም ዩናይትድ አይነት ጌሞች ነበሩና በእንዲህ አይነት ጌሞች ላይ ሊጉ የሚፈልገውን ማቹሪቲ ላይ ደርሰው የመጡበት የውድድር ዘመን ነበርና ኢቭን ያቺ 1-0 ሆና ምክንያቱም ከ11 ጨዋታ በላይ እኮ አርሰናል በአንድ ጎል ልዩነት ጌሞችን ያሸነፍ ነበርና ይሄ የቡድኑን ማቹሪቲን በደንብ የሚነግረን ይመስለኛል። የጆዜ ቡድን 2004 ላይ አንድ ትልቁ ማቹሪቲ የነበረው በምንድነው 1-0 ማለቅ ካለበት ሁሉ ጊዜ በእግር ኳስ እንዲህ አይነት ርህራሄ የለሽ የሚባለው አሰልጣኞች ምን አላቸው ጌሙን ለማሸነፍ የሚያስፈልገው አንድ ጎል ነው፣ ከተጋጣሚ የሚበልጥ አንድ ጎል ነውና አርቴታ ሲተገበር የነበረው ያንን ነው። ግን ልክ ዋንጫውን ካመጣ በኋላ ከጫና ስትላቀቅ አንድ ብሬክን ለቀ የግድ እያጠቃ እንደፈለክ መጫወት ይችላል። የቡድኑ ውቅር ለራሱ ያንን ይሰጣል። ለምሳሌ እንደ ሪካርዶ ካላፊዮሪ ያለ ታክቲካሊ የምትፈልገውን ነገር መስጠት የሚችል የመስመር ተከላካይ ሊጉ ብዙ የለውም። ሳጥን ውስጥ መገኘት የሚችል አማካይ ላይ ፓሲንግ ሬንጅ መጨመር የሚችል ከዛ በጣም ሁለገብ የተከላካይ ቦታ ላይ መጫወት ይችላል፣ አማካይ ቦታ ላይ መጫወት ይችላል፣ መስመር ላይ ወጥቶ መጫወት ይችላልና እንዲህ አይነት ፍሌክሲቢሊቲ ያለው ተጫዋች ሊጉ ላይ የለምና የቡድኑ ውቅር በራሱ ለአርቴታ የፈለገውን ነገር እንዲተገበር እድል የሚሰጠው ይመስለኛል። ሚሊ ምናልባት አሰልጣኝም እንደሆነ አንድ ጥያቄ እናንሳለና የአርሰናልን ጉዳይ እናጠቃላለን። በተለይ አርሰናል የተለያዩ አይነት የአማራጭ ተጫዋቾችን በስብስቡ ላይ ይዟል። የአማካይ ክፍል ተገማች እንዳይሆን አድርጎታል። ቅድም ስትገልጸው ነበር የብሩኖ ጊማሬሽ እዚህ ቡድን ውስጥ መጨመር አርሰናል የበለጠ 6 ቁጥር የትኛው ተጫዋች እንደሆነ ራሱ መለየት እስኪያቀት ድረስ በኮሚኒቲ ሺልድ ፍጻሜውን ተመልክተ ነው። አሰልጣኞች ሩትለስ ካልሆኑ ሻምፒዮን አይሆኑም የሚባል አንድ አባባል አለ። ምናልባት የሚሊ የአሰልጣኝነት የእግር ኳስ ዘመን በምን ትረዳዋለህ ወይ ደግሞ በምን ተወስነዋለህ ትነግረናለህ። ግን አርሰናል ውስጥ አንዳንድ ነገር እየተመለከትን ነው። በተለይ ኢያን ራይት የቀድሞ የአርሰናል ታሪካዊ ተጫዋች አንድ አስተያየትን ሰጥቷል። ጋብሪኤል ማርቲኔሊ ቡድኑ የያዘበት መንገድ ተገቢ አይደለም የሚል አስተያየትን ሰጥቷል። በዚህ ቡድን ውስጥ በርካቶች ኖኒ ማድዌኬ ከማርቲኔሊ በተሻለ በወረደ መልኩ ፐርፎርም እያደረገ ማርቲኔሊ በዚህ ልክ በአሰልጣኝ ሚኬል አርቴታ መገፋት አልነበረበትም የሚል አስተያየትን ሰጥቷል። የክሪስቶ ዞሊስ እንቅስቃሴ ስትመለከት ምናልባት ለኔ ብቻ ይሆን አላቅም፣ ግን ከአሌክሲስ ሳንቼዝ ጋር ተመሳሳይነት ያለው ባህሪን ተመልክቼበታለሁ። ኳስን የሚቀበልበት መንገድ፣ የቦታ አጠቃቀሙ፣ ፊዚካሊቲ ያላቸው የመጨረሻዎች ኳሶቻቸው ላይ ተግባራዊ ለማድረግ የሚሞክሩት አሲስት መች ለማድረግ ሹት መች ለማድረግ የሚያደርጉት እንቅስቃሴ ከአሌክሲስ ሳንቼዝ ጋር ይያዛል። ምናልባት ዞሊስ ከፍ ብሎ በአርሰናል ቤት ውስጥ ተገኝቶ ሊሆን ይችላል። የአሰልጣኝ ሚኬል አርቴታ ሩትለስ መሆን እንዴት ተመለከትከው? ያኔ በዓለም ላይ ስኬታማ የሆኑ አሰልጣኞች በሙሉ ጨካኝ አሰልጣኞች ናቸው። ውሳኔ ላይ በትክክለኛው ሰዓት ትክክለኛ ውሳኔ የሚወስኑ አሰልጣኞች ነው ስኬታማ ሲሆኑ እየተመለከትኩ ያሉት። አርቴታ ዛሬ አይደለም እንደዚህ አይነት ውሳኔ ወሰነው። ሲመጣም ገና አንዳንድ ጀማሪ አሰልጣኝ ከምክትል አሰልጣኝነት ትልቁን አርሰናል እንደተረከበ አሰልጣኝ አንዳንድ የማይደፈሩ ውሳኔዎችን ነው የወሰነው። ከፔፕ ጋር ይመሳሰልብኛል። ፔፕ ጋርዲዮላ ባርሴሎናን ሲረከብ አንድ ወጣት አሰልጣኝ ፈጽሞ የማይደፍረው ነገር ደፍሮ ይጀምራል። ገና የመጀመሪያ ክለብ አስተዳደር ጋር በነበረው የውይይት መድረክ ሲያነሳ የነበረው ነገር ምንድነው? ኤቶን ጉቾን እና ዴኮን ከቡድኑ ዞር ማድረግ እንደሚፈልግ ነው ሲናገር የነበረው። ገና የወጣት ቡድን አሰልጣኝ የነበረ ሰው መጥቶ እነዚህ በጣም ትልልቅ ስራ የሰሩ የቡድኑ መሰረት የሆኑ ተጫዋቾችን ከኔ ጋር ቢሰሩ አልፈልግም። የሆነ የሚሰራው የራሱ ነገር እንዳለው በቂ ማሳያ ነው። የሆነ ነገር እንደሚሰጥህ ልታምነው ይገባል። ይሄን ሰው ወጣት ስትሆን ምናልባት ልምድ ባላቸው ተጫዋቾች ወይም ደግሞ
በግል ጨዋታን በሚወስኑ ተጫዋቾች ጥላ ስር ነው የበለጠ ራስን እያሳደግክ መምጣት የምትፈልገው። ውጤታማ አሰልጣኞች ግን እንደዚህ አይነት እምነት የላቸውም። መስራት የሚችሉትን ነገር ያውቁታል፣ መስራት እንደሚችሉ ያምናሉ። ስለዚህ በጣም የማይነካ ነገር ይነካሉ፣ ይደፍራሉ። እና ማይክል አርቴታ ይሄንን ሲያደርግ ተመልክተናል። ኦባሜያንግ ግን የለቀቀበት ሲዝን እኮ አንድ ወጣት አሰልጣኝ የሚደፍረው አይደለም። በጣም ጥሩ ሲዝን ያሳለፈው፣ ብዙ ጎል ነው ያስቆጠረው። ይሄን አጥቂ ነው ከቡድኑ እንዲወጣ ያደረገው። ከሳዲዮ ማኔና መሐመድ ሰላህ ጋርም የወርቅ ጫማ የተጋራበት ዘመን ማለት ነው። በትክክል ግን ይሄ እሱን አልጎተተውም። እና አሁንም ከማርቲኔሊ ጋር ተያይዞ ነው ያለው ጉዳይ። እንደውም ባለፈው የውድድር ዘመን ታስታውሱ ከሆነ በአንዳንድ ሚዲያዎች በማይክል አርቴታ በጣም የሚወደድ ተጫዋች እንደሆነ ይነገር ነበር። ማርቲኔሊ በጣም ጥሩ ግንኙነት እንዳለ፣ የግንኙነት ጉዳይ አይደለም ይሄ። እንግዲህ አሰልጣኞች የሚከተሉት የጨዋታ መንገድ አላቸው፣ የራሳቸው ጌም ሞዴል አላቸውና እዛ ሞዴል ውስጥ ነው ተጫዋቾችን እያስገቡ ምን ያክል በዚህ ሲዝን ለኔ ያስፈልገኛል አሁን በሚከተለው መንገድ እኔ ማርቲኔሊ የተለየ ከለር ለቡድኑ የሚሰጠው የመስመር አጥቂ ነው ከሁሉም አርሰናል ከያዛቸው ተጫዋቾች። ማዱዌኬ ከኳስ ውጪ ከተከላካይ ጀርባ መግባት የሚወድ አይነት የመስመር አጥቂ አይደለም። በድሪብል መግባት የሚወድ ኳስን ይዞ መግባት የሚወድ የሳካ ባህሪ አለው ከማርቲኔሊ ይልቅ። በጥራት ያደርገዋል አያደርገውም እሱ ሌላ ጉዳይ ሆኖ፣ ማርቲኔሊ ግን ከተከላካይ ጀርባ ያለ ኳስ የሚገባ ስፔስ የሚያጠቃ አይነት ተጫዋች ነው ጋብሪኤል ማርቲኔሊ። በዚህ የውድድር ዘመን ማይክል አርቴታና አርሰናል እንደዚህ ይጫወታሉ ወይ በየትኛው ጨዋታ የሚለው ነገር ለኔ አይታየኝም። ይሄን ለማድረግ ለማርቲኔሊ ምቹ የማጥቃት እድል ለመፍጠር በሜዳ ላይ አርሰናል አፈግፍጎ በሎው ብሎክ መጫወት ይጠበቅበታል። በሎው ብሎክ መጫወት ተቃራኒ ቡድን የበለጠ ከራሱ ሜዳ ርቆ የሚጫወትባቸው ጨዋታዎች ላይ ማርቲኔሊ የበለጠ አስፈላጊ በመልሶ ማጥቃት አስተውላችሁት ከሆነ ዘንድሮም የሆነ ጨዋታ እድል የሚሰጠው ከትልልቅ ቡድኖች ጋር በባየር ሙኒክ ማስቀመጥ ይችላል። የባየር ሙኒክ ጨዋታ ላይ የሲቲ ጨዋታ ከሆነ ደቂቃ በኋላ ምክንያቱም ሲቲ ገፍቶ መምጣት በወሰነበት ደቂቃ ላይ ከጀርባ ስፔስ ስላለ የማርቲኔሊ አይነት ተጫዋች ያስፈልጋል። ዘንድሮ አርሰናል በዛ መልኩ ሊጫወት ይችላል እርግጠኛ አይደለሁም። እና ትክክለኛ ውሳኔ ይመስለኛል ለኔ። ተጫዋች ካንተ ጋር ጥሩ ስለቆየ አብሮ ስለቆየ የምታስታምምበት ጉዳይ አይደለም፣ የሥራ ጉዳይ ነው። የበለጠ አሁን ግራው ላይ ለዚህ የጨዋታ ሞዴል ተስማሚ ሰው የተመለከተን ይመስለኛል። ገና ከመጀመሪያው ጨዋታ ጠብቆ የሚጫወት ብቻውን ወደ ስፔስ የሚሮጥ ሳይሆን ቡድኑን ጠብቆ የሚጫወት ኦዴጋርድን ጠብቆ የሚጫወት ከጀርባው ካላፊዮሪ ጋር በጣም ጥሩ ጥምረት ሊፈጥር የሚችል ፍንጭ ያየንበት። ካላፊዮሪ በሜዳው ስፋት ሲሮጥ የውጭኛውን ኮሪደር ሲጠቀም ወደ ውስጥ ኮሪደር እየገባ በደንብ የሚታይ ትሪያንግል ሲፈጥሩ ተመልክተናልና የሆነ የፈለገው ማይክል አርቴታ ሊከተል የፈለገው ጨዋታ መንገድ አለ። ለዛ ተስማሚውን ሰው የተመለከተን ይመስለኛልና ጨካኝ ካልሆንክ ሻምፒዮናት መሆን አትችልም። ከዚህ ቀደም በተለይ አሮን ራምስዴልን በዴቪድ ራያን የተኩበት መንገድ በጣም ከፍተኛ ትችት ቢደርስባቸውም ነገር ግን የወሰኑትን ወደ ኋላ አላደረጉም ወይ ደግሞ የፈለጉትን ነገር አድርገዋልና ምናልባት ግን ቃል የትኛውም አሁን ቀደም ሚላ ያነሳው ነጥብ አሰልጣኞች የራሳቸው ሐሳብ ሲሆን ለምሳሌ ሩበን አሞሪም በዩናይትድ አልተሳካለትም ይሆናል፣ ግን ስኬታማ የመሆን እድል አለው፣ ሰፊ እድል ሐሳብ አለው። ሐሳቡን ለመተግበር የማይሆኑትን ሰዎች በዙሪያው አይፈልግም እና ክሊርሊ ነው የሚነግረው። ልክ ዩናይትድ መጥቶ እና ራሽፎርድናም ሰብስቦ አስወጣቸዋል። ሚላንም ሄዶ አሁን ለምሳሌ ክሪስቶፈር ንኩንኩን አስወጥቶታልና ዩናይትድ ለምሳሌ በሰር አሌክስ ጊዜ ፈርጊ ማይነካ ሰው ይነኩ ነበር። ለምሳሌ አፕስታምን፣ ቤካምን፣ ሁዋን ሰባስቲያን ቬሮንን በክለቡ ውስጥ ልዩነት መፍጠር የሚችሉ ግለሰቦች ሩድ ቫን ኒስተልሮይን ከዛ ስኬታማ የሆኑበት አንደኛው ምክንያት እንዲህ አይነት ውሳኔ ለመወሰን ስለማይፈሩ ነው። አሁን ቤካምን ከታች ጀምሮ ያሳደጉ ሰው ናቸው፣ ግን ከቤካም ጋር ለመለያየት ያ ኢሞሽናል አታችመንት አልገደባቸው። አሁን ከቫን ኒስተልሮይ ጋር የነበራቸው ጥሩ ወዳጅነት እሱን ሊያሰናብቱ ሲወስኑ ያ ስሜት አልያዛቸውም። ለዛም ነው ስኬታማ የሆኑት። አሁን አርቴታም እኔ የትኛውም ቦታ ላይ በቀጣዮቹ አመታትም ስኬታማ ለመሆን የሚያስፈልጉት ኢንግሪዲየንቶች እንደያዘ የሚገባ በምንም ኢሞሽናል አታችመንት ውስጥ ሲገባ አትመለከቱም። ያ ውጤት ያስፈልገዋል። ውጤታማ ለመሆን ያስቀመጠው አምቢሽን አለ። አምቢሽኑ እንጂ የሚታየው ይሄ ኢሞሽናል አታችመንቱ የማይታየው አሰልጣኝ ነውና ሜዳ ላይ መጥቶ መከላከል ካለበት ለ90 ደቂቃ ለመከላከል ዝግጁ ነው። ጋዜጠኞች ለሚሰጡት አስተያየት ይሄ ሰው ዝግጁ አይደለምና ይሄንን ባለፉት ጥቂት አመታት አይተናልና ማርቲኔሊ የሚረዳው ይመስላል።
ይመስለኛል በእርግጠኝነት። አርሰናል አሁን ካለበት ደረጃ አንጻርም ከበርካታ ታላላቅ ከዋክብቶች ጋር ስሙ እየተያዘ ይገኛል። ዛሬም እንግዲህ በርካታ ጋዜጦች ደግሞ ከአርጀንቲናዊ ኮከብ ሁሊያን አልቫሬዝ ጋር አርሰናል ስሙ እያያዙት ይገኛል። የ2026-27 የውድድር ዘመን የእንግሊዝ ፕሪሚየር ሊግ አርሰናል በአስደናቂ ጥንካሬ ኮቨንትሪ ሲቲን አሸንፏል። በቀጣይ ሳምንት ምን አይነት የጨዋታ መንገድ አሰልጣኝ ሚኬል አርቴታ ያሳያሉ የሚለው ጉዳይ እጅግ ተጠባቂ ነው። የ2026-27 የውድድር ዘመን የእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት የታላላቆቹ የፕሪሚየር ሊጉ ክለቦች ጨዋታ ዳሰሳ እያደረግን እንገኛለን። ከአፍታ መሸጋገሪያ በኋላ ስንመለስ ወደ ኤምኬኤም ስቴዲየም አቅንቶ በሃል ሲቲ 2-0 ሳይጠበቅ የተሸነፈው ማንቸስተር ዩናይትድ ምን አይነት የጨዋታ አቀራረብን አሰልጣኝ ማይክል ካሪክ ለሽንፈት ዳረጋቸው የሚለውን ጉዳይ እናነሳለን። አብራችሁን ቆዩ። ተመለስን። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። የ2026-27 የውድድር ዘመን የእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት የታላላቆቹ የፕሪሚየር ሊግ ክለቦች አጀማመርን እየተመለከትን እንገኛለን። በነገራችን ላይ ከደቂቃዎች በኋላ በክራቨን ኮቴጅ ፉልሃም ቸልሲን የሚያስተናግድበት የለንደን ደርቢ ጨዋታ የአንደኛ ሳምንት የእንግሊዝ ፕሪሚየር ሊግ የመዝጊያ ጨዋታ ይሆናል። ማንቸስተር ዩናይትድ ወደ ኤምኬኤም ስቴዲየም አቅንቶ አዲስ አዳጊው ሃል ሲቲን ከ9 ዓመታት በኋላ ከሻምፒዮንሺፕ ወደ ፕሪሚየር ሊግ ያደገው ሃል ሲቲን ገጥሞ ሳይጠበቅ 2-0 በሆነ ውጤት ተሸንፏል። በነገራችን ላይ ሚሊ ዳኒ የሃል ሲቲ ያስመዘገበው ውጤት ከ1974 በኋላ በፕሪሚየር ሊጉ ለመጀመሪያ ጊዜ ሆኖ ተመስግቧልና 52 ዓመታት ጠብቋል ሃል ሲቲ ማንቸስተር ዩናይትድን ለማሸነፍ። ለዚህ ሚሽን የተመለሱ የሚመስል አይነት የጨዋታ አቀራረብ ነበር ያደረጉት ብሎ ማንሳት ይቻላል። አሰልጣኝ ማይክል ካሪክ በርካታ ጥያቄዎች ተነስተውባቸዋል። ከአሰላለፍ ጋር በተገናኘ የአሰልጣኝ ማይክል ካሪክ የጨዋታ ትግበራ እንደዚሁም ደግሞ የማንቸስተር ዩናይትድ ተጫዋቾች አካላዊ ብቃት ጨዋታን ለመጀመር በቂ አልነበረም የሚሉ በርካታ ጥያቄዎች ተነስተዋል። የማንቸስተር ዩናይትድ ተጫዋቾች ኳሱን በሚያጡበት ጊዜ የነበራቸው ተነሳሽነትም እንደዚሁ በጨዋታው ላይ ከተነሱት በርካታ ነጥቦች መካከል ይገኙበታል። ምናልባት ዳኒ ማንቸስተር ዩናይትድ እንዴት ተመለከተ? ዩናይትድ በጉልህ ክፍተቱ የታየበት ጨዋታ ይመስለኛል። በእርግጥ የኤሲ ሚላን ጨዋታ ላይ የነበረውን ክፍተት በደንብ አጥንተውበት እንደመጡ ያኪሮቪች ከጨዋታው በኋላ ሲናገሩ ነበር። በተለይ ዩናይትድን በአግባቡ ተመልክተነዋል። እኛ በጥሩ ሁኔታ የምንጫወተው ጥንካሬያችን በሚድ ብሎክ መጫወትና በመልሶ ማጥቃት ነው የሚል ፖይንት አንስተው ነበር። ግን የዩናይትድን ሁለት ክፍተት ነው ለመጠቀም ሞክረናል ያሉት። አንደኛ የቆመ ኳስ ክፍተቱን ነው። ሁለቱም ጎሎች በቆመ ኳስ የመጡ ናቸው። አንድ በማዕዘን ምት፣ ሌላ በቅጣት ምት የተቆጠረ ግብ ነበር። ግን አንድ በጣም ኢንተረስቲንግ የነበረው የሳቸው ፖይንት የሚመስለኝ ዩናይትድ መሀሉ ላይ ኦቨርሎድ ያበዛል የሚል ፖይንት አንስተው ነበርና ያንን ኦቨርሎድ ሌሎች ቦታዎች ላይ በተለይ ክፍተት ሉክሻው ወደ መሀል ሜዳው እየተጠጋ እንዲጮት ያደርጉ ስለነበር የግራውን ክፍተት ለማጥቃት እንሞክር ነበር የሚል ፖይንት አንስተዋል። ቆንጆ አሲስመንት ነበር። ምክንያቱም ኤሲ ሚላን ጨዋታ ላይ እንደዚህ አይነት ክፍተት ነበረበት። ዩናይትድ ከጨዋታው የተጠቀመበት መንገድ በደንብ ያጠናል። ቾኬዚ አንድ ግብ አስቆጥሮ ሁለት ኳስ አመቻችቶ የወጣበት ጨዋታ ነበር። ዩናይትድ በቀጥተኛነት ኤሲ ሚላን ያጠቃኝ ነበር እዛ ቦታ ላይ ነበርና ይሄንን በደንብ አይተውት ሰርተውበት ነው። ፕላስ ከፓሪስ ሴን ጀርመን ጋር የነበረውን ጨዋታ ላይ ከተመለከተ ዩናይትድ መጀመሪያ የፓሪስ ሴን ጀርመን የመጀመሪያው ሁለተኛው ደቂቃ ላይ ግቡ ሲቆጠር የማጥቃት እንቅስቃሴውን ሽፍት ያደረጉት ከግራ መስመር ነበር። ከግራ መስመር ሽፍት ሲያደርጉ ዩናይትድ ከፍተኛ የተጫዋች ቁጥር ግራው ላይ ስለነበር ቀኝ ላይ የነበረውን ስፔስ በቀላሉ ሊያገኙት አድርገውት ነበርና እነዚህ ሁለት ነገሮች ብቻ በመያዝ ዩናይትድን ማሸነፍ እንደሚቻል አሳዩ እና በጣም የተደራጀ ቡድን አልነበረም። የነሱ አጀማመራቸው ላይ አሁንም ኳስ የሚሳሳት ቡድን እንደነበረ ስናይ ነበር። ግን በቀላሉ ዩናይትድን ማሸነፍ ችሏል። እኔ የሚሰማኝ ሁለት ነገር ነው። አንደኛው የአማካይ ክፍሉ ጥምረት ነው። የመጀመሪያው ሁለት በጋራ ሊጫወቱ ሊቸገሩ እንደሚችሉ የሚሰማኝ አማካይ ክፍል ጥምረት ነው የተጠቀሙት ዩሪ ቴሌማንስ እና አንድሬ ሳንቶስ። ሳንቶስ ተፈጥሯዊ 6 ቁጥር አይደለም ነኝ ብሎ ያወራ እንጂ እሱ ምክንያቱም ካዚሚሮ ከጥልቅ 6 ቁጥር ሚናን መነሳትን መርጣለሁ ይላል። ከኳስ ጋር ጥሩ ነው። እሱ ጋር ፍላጎቱ አለ። ግን ዳፑ ላይ በጣም ጥሩ ከኳስ ጋር አይቸገርም። ግን የመከላከል ስራውን በአግባቡ የሚሰራ አይነት 6 ቁጥር አይደለም የለም እንጂ ቡድኑ ውስጥም ጭምር አሁን ፕሪሲዝኑ ላይ ኤክስፐሪመንቱ ጥሩ ይመስል የነበረው ሳንቶስ እና ማውንትን ነው እና ማውንት ብዙ ፕሬስ ስለሚያደርግ ብዙ ስለሚሮጥ ሜዳ ላይ ስለማይቆም የመከላከል ክፍተቶችን ሪከቨሪ ፔስም ስላለው ችግር የለውም ትሸፈናለህ። ከዛ ከዩሪ ቴሌማንስ ጋር ሲመጣ ዩሪ ቴሌማንስ ሃርድ ረነር አይደለም ወይ ታክለር አይደለም
ከዛ እነዛ ክፍተቶችን በሙሉ ግልጽ ብሎ የሚታየው ሁለቱም ከኳስ ጋር ጥሩ ተጫዋቾች ናቸው ላይን ብሬኪንግ ፓስ አላቸው በጫና ውስጥ አይጨናነቁም ዩናይትድ ለዛም ነው በፖሴሽን ከ60% በላይ ፖሴሽን ይዞ የነበረው ግን ያ ዩናይትድ ይፈልገው የነበረው ኳሱን ሲነጠቅ እነዛን ክፍተቶች ሁለቱም መድፈን ይቸግራቸው ነበር ኢቭን ከሃል ሲቲ አማካይ ክፍል ፊዚካሊቲ ጋር ኮፓፕ ማድረግ ተቸግረው ነበር ለዛም ነው ኢቭን እኔ አሁን እዛ ጨዋታ ላይ ከአንድሬ ሳንቶስ ጋር ኮቢ ማይኖም እንኳን ቢጣመር መፍትሄ ሊሆን አይችልም ተመሳሳይ ፕሮፋይል ከኳስ ጋር ነው ሞር እሱ በጣባብ ስፔሶች መጫወት የሚፈልግ ኳስ መያዝ ስለሚፈልግ ለዩናይትድ ሌላ አማራጭ ሊሆን ይችላል ግን ዩናይትድ አሁንም ኳስ ሲያጣ ክፍተቶቹ ኤክስፕሎይት ሊደረጉ የሚችሉ ነበርና ባሌባ ዩናይትድ በጣም እንደሚያስፈልገው የምትረዳው ሶስቱም አማካዮች ከባሌባ ጋር ለማጣመር ይሆናል ግን ባሌባን አስቀምጠ እነዚህ ተጫዋቾች በብቸኝነት እንዲጫወቱ ማድረግ አትችልም እና ክፍተቱ በደንብ ጎልቶ የታየበት ግን ኢርሊ መሆኑ የጠቀመው ይመስላል ሚሊ ምናልባት በርካታ ጉዳዮች ይነሳሉ ግን ከታክቲካል ጉዳዮች አንፃር አንድ ሁለት ጥያቄ ላንሳል አሰልጣኝ ማይክል ካሪክ እጅግ ከተተቹባቸው የተጫዋቾች ምርጫ ጋር በተገናኘ የፓትሪክ ዶርጉ በመስመር በኩል ማጫወት እንደ አንድ ምክንያት ይነሳባቸዋል ሌላው ደግሞ በውድድር አመቱ ድንቅ ጊዜያትን ያሳለፈውና ለሳቸው በማንቸስተር ዩናይትድ የጥቂት ወራት ቆይታቸው ስኬታማ የነበረው ኮቢ ሜኑ በቆሚ አሰላለፍ ውስጥ አለማካተታቸው ደግሞ በርካታ ጥያቄዎች አስነስቶባቸዋል ለምሳሌ በዩሪ ቴሌማንስ እና አንድሬ ሳንቶስ መካከል ግራ መጋባቶች ይታዩ ነበር ሜዳ ውስጥ ወደ የትኛው ክልል ለመሮጥ ጭምር ድፍረት ኑሯቸው ሲንቀሳቀሱ አልተመለከትናቸው በዚህ ሂደት ውስጥ የብሩኖ ፈርናንዴዝ ሚና ምንድነው የሚባለው ትርጉም አልባ ነበረው ሩጫዎቹ በዚህ ሂደት ውስጥ የማንቸስተር ዩናይትድ ተጫዋቾች ኳሱን በሚያጡበት ጊዜ ጭምር ኳሱን መልሰው ለማግኘት የነበራቸው ተነሳሽነት ይወረደ ነበር ይህ ደግሞ የማካይ ክፍል ተጫዋች በቶፕ ፐርፎርማንስ ላይ ካልተገኘ የቡድን ሚዛን እንደሚያዛባ እንዳሰልጣኝ ተረዳው ነገር አለ ምናልባት የኩኛና የብሪያን ቤኑም ጥሩ አለመሆን ከመስመር የተሰለፈው የዶርጉም እንደ አንድ ምክንያት ይነሳል እነዚህ የሶስት ተጫዋቾች የዶርጉ የኮቢ ሜኑ ለመሰለፍና በፊት መስመር አጥቂ በኩል የማንቸስተር ዩናይትድ የፊት መስመር ክፍል ጥርስ አልባ አንበሳ እንዲሆን ያደረገው ምክንያት ምናልባት በመስመር በኩል የነበሩት ስህተቶች ሊሆኑ ይችላሉ ወይስ የኮቢ ሜኑ አለመሰለፍ ያ 2-2 ነው ጨዋታውን ማንቸስተር ዩናይትድ የተሸነፈው ቅድም ዳን ያነሳው አርሊ ሆኖ ምናምን የሚጠቅመው ይመስለኛል እኔ ማለት ለመሻሻል ሩቅ ሆኖ አላየሁትም ምክንያቱም ባለፈው ድር ዘመንም ተመልክተናል ኮዲው ገና በመጀመሪያው ጨዋታ ማይክል ካሪክን ለትችት የሚሸኩሉ ሰዎች አሉ የሚል እምነት የለኝም ግን ሜዳ ላይ ደግሞ ችግር አልነበረም ማለት አይደለም የተመለከተው እኔ እንግዲህ ዶርጉ እንግዲህ በኔታ ምናልባት በጣም እንዲሆንላቸው የሚፈልጉት ቀን ያርሰናል ደጋፊ የማንቸስተር ዩናይትድ ደጋፊዎች ያርሰናልለት ጎል አስቆጠረና ከዶርጉ ፍቅር ጋር ወደቁ እንጂ እኔ በማንቸስተር ዩናይትድ ሌቭል ዶርጉ የሚጫወት ተጫዋች ነው የሚል እምነት የለኝም አጠቃላይ እዚህ የግራው መስመር ሲዝኑን እንዴት ሊዘልቁ እንደሚችሉ ስጋት ሆኖብኝ ነው የሃል ሲቲው ጨዋታ የተጠናቀቀው ከጀርባው ያለው ሉክሾን ጨምሮ የሉክሾ ዘመን እያበቃ ያለ ይመስላል እውነት ነው ጥሩ የግራ መስመር ተከላካይ ነው ግን አሁን በየሳምንቱ ከጉዳት ነፃ ሆኖ አቋሙን ጠብቆ ለማንቸስተር ዩናይትድ የሚሰጠው አገልግሎት በቀደም ካየነው በላይ ነው የሚል እምነት የለኝም ከሃል ሲቲው ጨዋታ በተመለከተነው በላይ የሚሰጥ አይመስለኝምና የግራ መስመሩ አጠቃላይ ጥሩ ሆኖ አላየሁትም ከዛ በኋላ ደግሞ በትራንዚሽን የሚጫወት ቡድን ነው የገጠማቸው የበለጠ ሽግግሮች ላይ ትኩረት ያደረገ ቡድን ነው ቅድም ዳን ያነሳው ነገር በጣም ዊድዙን የሚጠቀም ቡድን ነው በደንብ አይተውታል በትክክል የማንቸስተር ዩናይትድ መስመር ክፍተትና የኮቢ ማይኖ አለመጀመር አይመስለኝም እኔ ርዕስ መሆን ያለበት ማንቸስተር ዩናይትድ ትክክለኛ ችግሩን አድሬስ ያደረገ ዝውውር ላይ ተሳትፏል የሚለው ነገር ይመስለኛል መፈተሽ ያለበት ምክንያቱም ማንቸስተር ዩናይትድ ያጣው በሃል ሲቲው ጨዋታ በጣም ሲቸገርበት የነበረውን ስራ ይሰራለት የነበረውን ካዝሜሮ ነው ያጣው እውነት ነው ካዝሜሮ ሲዝን በጣም አስገራሚ ነበር ጎል አስቆጣሪ ሆነ ከኳስ ጋር በጣም በምቾት የሚቆይ ሆነ ምናምን እንጂ ካዝሜሮ የበለጠ ስራውን የሚሰራው ለተከላካዩ ሽፋን በመስጠት ቡድኑ በመልሶ ማጥቃት እንዳይጋለጥ ማድረግ ነው ካዝሜሮ የበለጠ ትልቁን ስራ የሚሰራው ስለዚህ ያን ስራ የሚሰራ ሰው አይደለም የማንቸስተር ዩናይትድ ዝውውር ያከናወነው ቴሌማንስ ጥሩ አማካይ ነው ከኳስ ጋር በጣም ጥሩ አማካይ ነው ቅድም ጋር ያነሳው አይነት ፔኔትሬሽን ፓሶች አሉት ጎል ያስቆጥራል ከቆመ ኳስ ወደ ሳጥን ተጠግቶ ከሳጥን ውጪ ጎል ያስቆጥራል በዚህ ነው የቴሌማንስ ኳሊቲ መገለጫዎቹ አንድሬ ሳንቶስ ላይ ለ6 ቁጥርም ለ8 ቁጥርም ገና ብዙ የምትልለት ተጫዋች ነው የሚል እምነት የለኝም
ገና በማንቸስተር ዩናይትድ ሌቭል የሚያጫውት ኳሊቲ ቢኖረው ቸልሲ አሳልፎ ይሰጣል የሚል እምነት የለኝም። ገና የማንቸስተርን ችግር የሚቀርፍ አማካይ ነው የሚል እይታ የለኝም። ምክንያቱም አማካይ ብዙ ችግር ነው ያለበት እና ይህም ብዙ ችግር ለመቅረፍ በቂ ቋጭ ነው የሚል እይታ የለኝም እና ማንቸስተር ዩናይትድ ከነዚህ ሁለት ዝውውሮች ቀድሞ የባሊባን ዝውውር መጨረስ ነበረበት ወይም ሌላ 6 ቁጥር ንጹህ 6 ቁጥር መከላከል በደንብ የሚገነዘብ አደጋን ቀድሞ የሚያሸት ትክክለኛው ቦታ በትክክለኛው ጊዜ የሚገኝ 6 ቁጥር ማንቸስተር ዩናይትድ ማስፈረም ነበረበት የሚል እምነት አለኝና ይሄ ችግር ምናልባት በሌሎች ጨዋታዎች ከዚህ ጎልተው ሊታዩ የሚችሉበት እድል አለ ብዬ ነው ማምነው። ምክንያቱም ሚድፊልዱን ተጽዕኖ ውስጥ የሚከተ የጨዋታ መንገድ አልነበረም ሲከተል የነበረው ሃል ሲቲ ደግሞ ሚድፊልድ ዶሚኔት የሚስማማቸውን ቡድኖች በሚያገኝበት ወቅት ደግሞ እንዴት አድርጎ ሊዘልቅ ነው ብዙ ኳስ ከተቃራኒ ቡድን መንጠቅ የሚቸገሩ አማካዮችን ይዞ ማንቸስተር ዩናይትድ እንዴት አድርጎ ሊዘልቅ ነው የሚል ስጋት ያሳደረብኝ የአማካዮች ጥምረት ነው የተመለከትኩት። ምክንያቱም ኮቢ ማይኖ ሜን ችግር የሚፈታ ተጫዋች አይደለም። እኔ አሁን ታክቲካሊ ወይም በተጫዋቾች ሰሌክሽን ኮቢ መቅደም ነበረበት የሚል ነገር ሲነሳ ኮቢ ከማጋ ነው የሚቀድመው ያ ችግር የተፈታው ማይክል ካሪክ ሲመጣ ችግሩን የፈታው በኮቢ ማይኖ መሰለፍ ብቻ አይደለም ወደ ቋሚ ያሰላለፍ በመግባት ውስጥ ብቻ አይደለም በካዝሜሮ መኖር ውስጥ መሆኑን መዘንጋት ያለብን አይመስለኝም እና ኮቢ ማይኖን ከማጋ አጣምሮት ነው ይሄ ችግር ሶልቭ የሚሆነው የሚለው ነገር ለማይክል ካሪክ የበለጠ አሳሳቢ ይመስለኛልና ይሄንን ችግር የሚፈታው ማንቸስተር ዩናይትድ በተጫዋቾች ዝውውር ከተሳተፈ ብቻ ነው። ሌላው ግን አንዳንድ ጊዜ አሰልጣኞች ደግሞ የራሳቸው የሆነ ነገር አላቸው አይደል? እሱን እኔ ከማይክል ካሪክ በቀጣይ ጨዋታዎች እጠብቃለሁ። እንግዲህ በጣም ትልቅ ቦታ የምሰጠው አሰልጣኝ ነው ማይክል ካሪክ የተጫወተበት መንገድ ስለሚስማማኝ ይመስለኛል። ሌላ መፍትሄ ለምሳሌ ትናንት የተመለከትነው ጨዋታ ማርክ ጌን 6 ቁጥር አድርጎ ማሬስካ ሲያጫውተው ተመልክተናል። እንደዚህ አይነት መፍትሄዎች ማንቸስተር ዩናይትድ ውስጥ ከማይክል ካሪክ ይጠበቃሉ በዝውውር የማይሳተፍና ሁለተኛው ጨዋታ የሚመጣበት ከሆነ እሱን ማድረግ የማይቻል ከሆነ ግን እኔ ኮቢ ማይኖ ሳይሆን እድል ሳይሰጠው የቡድኑ ችግር ውስጥ በጣም ጎልቶ የተመለከትነው ቅድም ዳኒ ያነሳው ማሰን ማውንት ነው። የበለጠ ብዙ የሚሮጠው ለመከላከል የሚስማማው ዋን ቱ ዋን ትግሎችን የሚያሸንፈው ማሰን ማውንት ነው። ከማይኖ ይልቅ ቅድሚያው ማግኘት ያለበት ጥምረቱ ከሁለቱ አንዱ ከአንድሬ ሳንቶስ አሊያም ከቴሌማንስ ጋር ከሆነ የፈለገው የሚያስፈልገው ከማይኖም በላይ ማሰን ማውንት ነው የሚል እይታ ነው። ምናልባት አሰልጣኝ ማይክል ካሪክ ከተጠቀሟቸው አሰላለፎች ሁሉ ያልተጠበቀም የኤደን ሄቨን መሰለፍ ራሱ ብዙዎች ጥያቄ ያስነስተዋል። በርግጥ የሊሳንድሮ ማርቲኔዝ አካላዊ ብቃት ምን ያህል ነው የሚለው ጉዳይ በግልጽ የተነገረ ባይሆንም ነገር ግን ደግሞ በኤሲ ሚላን ጨዋታ ላይም እንደዚሁ ቀይረው ወደ ሜዳ ሲያስገቡት ነበር። ግን የመጀመሪያ ጨዋታ እንደመሆኑ አዲስ አዳጊ ቡድኖች በተለይም ወደ ፕሪሚየር ሊጉ ባደጉ የመጀመሪያ ጨዋታቸው ሜዳቸው ላይ ሲያደርጉ ምን ያህል ፈታኝ እንደሆኑ ባለፉት ጊዜያት ፕሪሚየር ሊጉ በግልጽ አሳይቶናል። አርሰናል ለመጨረሻ ጊዜ በአዲስ አዳጊ ቡድን ሲሸነፍ አስታውሳለሁ 2021-22 የውድድር ዘመን ብሬንትፎርድ ወደ ጂቴ ኮሚኒቲ ስቴዲየም ላይ አርሰናልን ያሸነፈበት መንገድ የሚዘነጋ አይደለም። ሃል ሲቲም አደጋን ሊፈጥር እንደሚችል አሰልጣኝ ማይክል ካሪክም ተረድተው ነበር። ግን የተጫዋቾች አጠቃቀም ላይ በርካታ ጥያቄዎች ተነስቶባቸዋል። ለምሳሌ ቤንጃሚን ሴስኮ ተቀያሪ ወንበር ላይ ነበር። ማቴዎስ ኩኛን በመስመር በመጠቀም ብራያን ቦይሞን በቀኝ ማጥቃት መስመር በኩል አድርገው ሴስኮን በሁነኛ ተፈጥሯዊ አጥቂ መጠቀም ይችሉ ነበር የሚሉ ጥያቄዎች ሁሉ ይነሳሉ። ከማንቸስተር ዩናይትድ ጋር ግን አንድ ስጋት እናንሳ። ካሳለፉን የውድድር ዓመት ጀምሮ የቀጠለው የቆሙ ኳሶች የሚቆጠሩበት መንገድ እጅግ ትልቅ አደጋ ውስጥ ገብቷል ማለት እንችላለን። ለዚህም ይመስላል ብሩኖ ፈርናንዴዝ በቆሙ ኳሶች ላይ አሁንም እየተዳከመን ነው፣ በትክክል መስራት ይጠበቅብናል ያለው የቀድሞ የማንቸስተር ዩናይትድ አሰልጣኝ የነበሩት ሩበን አሞሪም በነበሩ ጊዜ ካርሎስ ፈርናንዴዝ የሚባሉ የቆሙ አሰልጣኝ ነበሩ። በአጠቃላይ በሩበን አሞሪም ጊዜ ማንቸስተር ዩናይትድ ከቆሙ ኳሶች የተቆጠረበት 17 ግቦች ነበር። ማንቸስተር ዩናይትድ በተጠናቀቀው የውድድር ዓመት 14 ጎሎችን አስተናግዷል። በዘንድሮ የውድድር ዓመት ገና ከወዲሁ 2 ጎሎች ተቆጥሮበታል። ሴት ፒስ ላይ ባሳለፍነው የውድድር ዓመት በማስቆጠር ረገድ ከአርሰናል ጋር የተገዳደረበትን ቁጥር ማስመዝገቡ የሚዘነጋ አይደለም። የማንቸስተር ዩናይትድ የቆሙ ኳሶች ችግር ከየት የመነጩ ይመስላሉ? ደን ትክክለኛ ስፔሻሊስት አለመያዝ ይመስለኛል። አሁን ቁመታቸው ዘለግ ያሉ ተጫዋቾች አሉት። ማቲያስ ዴሊክት ሲመለስ፣ ሌኒ ዮሮ፣ ሃሪ ማጓየር ደግሞ እንደ ሃሪ ማጓየር ያለ ቦክስ ዲፌንደር ብዙ አታገኝም ሊጉ ላይ ማለት ሳጥን ውስጥ ብቻ ገድበው እንዲከላከል ካደረከው 90 ደቂቃ ጥሩ ፐርፎርማንስ ይሰጣል። ወደ ላይኛው ሜዳ ተጠግተ ተጫዋች ስትለው ያንን ኮንሰንትሬሽኑን ያንን ኳሊቲው ሉዝ ሲያደርግ አይተናል። በራር ፍራንጂክም በኤሪክ ቴን ሃግ ጊዜ ተመራጭ ያልሆነበት ምክንያት ይሄ ነበር። ለዚህ ዓላማ ብለህ ግን
አሰልጣኞችን ክለቦች እየያዙ ያሉት ለዛ ነው። ለምሳሌ ቸልሲ የአስቶን ቪላውን የቆመ ኳስ አሰልጣኝ ቀጥሯል። አርሰናል ባለፉት ጥቂት ዓመታት ትልቁ ኳሊቲው ይሄ እንደነበር አይተናል። ትላንትና ወዲያ ሪያል ማድሪድ ካሸነፈ በኋላ ጆዜ የቆመ ኳስ አሰልጣኛቸው ከኬድራ ጋር ይሄንን ስራ ሲሰሩ ነበር እና እነዚህ ሁሉ እየሰራ ዓለም በሙሉ እየሰራ ማንቸስተር ዩናይትድ የቆመ ኳስን እንዲሰራላቸው ባለፈው ዓመት በጥሩ መልኩ ሲነሳ ነበር። ካስታወስክ የጆኒ ኢቫንሰን ስም ደጋግሞ ያነሳ ነበር ማይክል ካሪክ እና ስፔሻሊስት በሚፈልግ ኤሪያ ሆኗል። ይሄ ኤሪያ ግን ዩናይትድ ጆኒ ኢቫንሰን ነው እዛ ጋር ለመጠቀም የሞከረው። ኢቫንስ አዎ ተከላካይ ነበር፣ የእንዲህ አይነት ኤሪያዎች ላይ ልምዶች አሉት። አዎ ግን ሌሎች ክለቦች እየሰሩ ያሉት ዳታ ላይ ተመርኩዘው እያንዳንዱን ክለብ እያጠኑ የሚመጡ የቆመ ኳስ ስፔሻሊስቶች ኒኮላስ ጆቨርኒ ኢቨን አሁን የብሬንትፎርዱ አሰልጣኝ ኬት አንድሪውስ ቀድመው ከቶማስ ፍራንክ ጋር እዛ ጋር ዩናይትድ ትክክለኛው ስፔሻሊስት የያዘ አይመስለኝም። አሁን ጉልህ የሆነ ለምሳሌ አሁን የሚም መሳቂያ እንዲሆን ያደረገው አንድ የመጀመሪያው ግብ ሲቆጠር ሃሪ ማጓየር ኑሳይር ማዝራዊ ኑሳይር ማዝራዊ ነበር እና እዛ ቦታ ላይ ትክክለኛ ስፔሻሊስት ቢኖር ያ ክፍተት አይፈጠርም። ወይም ማንሲቲ እኮ ሁለት የመጀመሪያውን ግብ ያስቆጠረው እኮ ሪባውንዱ ለመከላከል ዝግጁ የሆነ ዩናይትድ አንድም ተከላካይ ወይም አንድም ተጫዋች አልነበረም እና እኔ ስፔሻላይዝ ያደረጉ ሰዎች በቦታው የሚያስፈልጉበት አንደኛው ምክንያት ችግሮቹን ለመለየት አስቸጋሪ ስላልሆነ ነው። ካርሎስ ፈርናንዴዝ ይሄ ኳሊቲ ስለነበራቸው ዩናይትድ ተጠቅመውት ነበርና ትንሽ ካሪክ ሌላ ቆም ብሎ የሚያስብበትን የቤት ስራ ይሰጡት ይመስለኛል። ምናልባት ሚሊ በተለይ አሁን ከቆሙ ኳሶች ጋር በተገናኘ ያነሳናቸውና ማንቸስተር ዩናይትድ በቀጣይ ምን ሊያስፈልገው ይችላል የሚሉ ጉዳዮች ይነሱ ነበር። ከዚህ በፊት ዳኒ ጋር በአንድ ጉዳይ እንከራከር ነበር። በተለይ በመስመር በኩል ማንቸስተር ዩናይትድ በጣም እንደሚያስፈልገው እናነሳ ነበር። በተለይ በግራ የማጥቃት መስመር በኩል ላይ ማርከስ ራሽፎርድ ቢመለስ ነው። ይሄ አይቀደሙ ማርከስ ራሽፎርድ በልጅነት ክለቡ ያንን ብቃት ይደግመዋል ወይ? በሌሎች ክለቦች እርግጥ ነው በባርሴሎና ያንን ብቃት አሳይቷል። በነፃነት በሃንሲ ፍሊክ ስር ጥሩ እንቅስቃሴን አድርጓል። ያንን የማደጋቀም በኦልድ ትራፎርድ ይኖረዋል የሚለው ጉዳይ በጣም የሚጠበቅ ነው። ሌላው ኢንቨርትድ ፉልባክ ሚና በዘመናዊ እግር ኳስ ምን ያህል አስፈላጊ እንደሆነ ይታወቃል። ይህንን ማድረግ ይችላል ወይ? ዲያጎ ዳሎ፣ ኑሳይር ማዝራዊ ይህንን ማድረግ ይችላል ወይ? በዚህ ሂደት ውስጥ የማንቸስተር ዩናይትድ የማጥቃት ሂደትን ጥያቄ የሚነሳበት ነው። ሁነኛ ተፈጥሯዊ አጥቂ አትሊስት ተቀያሪ ወንበር ላይ ሆኖ በአስፈላጊ ሰዓቶች ላይ ጎሎች ማስቆጠር የሚችል ለምሳሌ ሪያል ማድሪድ ካርሎስ ኢስፒን ማንሳት እንችላለን እና ማንቸስተር ዩናይትድ ሚሊ በቀጣይ ምን ያስፈልገዋል? መስመር ላይ ያለው የቡድኑ የማጥቃት እንቅስቃሴ በትልቁ ጥያቄ የሚነሳበት ነው። እንግዲህ አሁን ቅድም ያነሳናቸው ሊጉ ላይ ለዋንጫ የገመተው አርሰናል አንደኛው ጠንካራ ጎኑ ከመስመር የሚነሳው ማጥቃት ነው። አሁን ቤን ዋይት ከተመለሰ በኋላ በተለይ የቀኙ መስመር ይሄ የሶስቱ ትሪያንግሉ በጣም ውጤታማ ሊሆን እንደሚችል ፍንጭ ሰጥቷል። በግራም ሳይድ ቅድም ዳኒት ያነሳው ነበር የካላፊዮሪ ተስማሚ ኢንቨርትም ሲያደርግ በጣም ውጤታማ ነው። ፓሶቹ በጣም የተለዩ ናቸው። በክፍት ቦታ መሮጥ ችግር የለበትም። ወደ ሳጥን ሲጠጋ በጣም ኢንተለጀንት ነው። ይሄ እንደ አንድ ተከላካይ ጥድፊያ ውስጥ ሲገባ አትመለከተውም። ያ ቦታ የሚፈልገውን አይነት እርጋታ እና ጥራት ታይበታለህ። የምትፎካከሩ ከእነዚህ አይነት ቡድኖች ጋር ከሆነ የማንቸስተር ዩናይትድ የመስመር ማጥቃት እኔ ምናልባት በቀኝ በኩል አማድ በጣም ጥራት ያለው ተጫዋች ነው ብዬ ነው የማምነው። አማድ ከጉዳት ነፃ ሆኖ እንግዲህ በተለይ ማቹሪ ማለት ከቻለ ድሮችን ሲፈጥሩ ለምን አሰልጣኝ ኤመርስ ፋይ በተለይ ባልተጠቀሙበት ጨዋታ ላይ አስታውሳለሁ ምን ያህል እየተቻቸው እንደነበረ ኖርዌይ ብሔራዊ ቡድን ጋር በነበረው ጨዋታ ላይ ገብቶ ምን ጥራት ያለው ተጫዋች አስታውሳለሁ። ቀዩ ላይ ትንሽ እድል ያለው ይመስለኛል። ሙሳር ማዝራይንም እኔ እንደ ደካማ ተጫዋች አላየው። ጥሩ ኳሊቲ ያለው ተጫዋች ነው። በመከላከል ላይ ምናልባት ጥያቄ ይነሳበት ይሆናል። ይሄ የሪከቨሪ ውጫው ዋንቷ ላይ ችግር ያለበት አለ። የሪከቨሪ ውጫ ላይ ምናልባት ችግር አንዳንድ ችግሮች ታነሳበት ይችላል። ከኳስ ጋር ግን የሚቸገር ተጫዋች አይደለም ሙሳር ማዝራዊ። እንግዲህ በአክስ አምስተርዳም በደንብ ተመልክተነዋል። በባየር ሙኒክ ባገኛቸው ጥቂት የጨዋታ እድሎችም ጥራት ያለው ተጫዋች እንደሆነና አማካይም በአንዳንድ ጨዋታዎች ሲጠቀሙት በባየር ሙኒክ ተመልክቻለሁ። ሁሉንም ተከላካይ አይደለም ሲቸግር ለአማካይ መፍትሄነት የምታስባቸው ከኳስ ጋር ኮምፎርታብል የሆኑ ተጫዋቾችን ነው ለአማካይ የምታጫቸው ተጫዋቾች ከተከላካይ። እዚህ ደካማ አይመስለኝም። ግን የመዋሃድ ጉዳይ፣ የውህደት ጉዳይ፣ በዛ ላይ የጌም ታይም
ጉዳይ በጋራ ደግሞ የሚጫወቱባቸው ጊዜያቶች ኡሳር ማዝራ የሆነ ጊዜ ተጠባባቂ ይሆናል። የዘገየ ነው በቋሚ አሰላለፍ ስንመለከተው ጉዳት ይገጥመዋል። አማድ ይወጣል ይገባል። አልተፈጠረም። ራሱ ጥምረቱ ራሱ በብዙ የጨዋታ ጊዜ የተፈጠረ አይደለም። ቅድም ያነሳናቸው ጥምረቶች ጊዜ የሰራቸው ናቸው። ቅድም ያነሳናቸው ምናልባት በጉዳት ወጣ ገባሉ እንጂ አንድ ሙሉ ሲዝን የቤን ዋይት ቡካዮ ሳካ የኦዴጋርድ ጥምረት እናስታውሳለን። ስለዚህ የበለጠ በጋራ እየተጫወትክ በመጣህ ቁጥር ያ ቦታ እየተሰራ ይመጣበት እድል አለውና እኔ ከግራው ይልቅ ቀኙ ላይ ማንቸስተር ዩናይትድ የማደግ እድል ያለ ይመስለኛል። የማንቸስተር ዩናይትድ ማጥቃት በግራ ሳይድ ያለውን ግን ትንሽ ስጋት አለኝ። አሁንም ያለው አማራጭ ዶርጉ ነው። ከዶርጉ ጀርባ አሁንም ሌላ ሰው ማዘዋወሩ ሆነ ልክሾው ነው ያለው። ልክሾውን ኦቨርላፕ አድርጎ ጥራት ያለው የማጥቃት አስተዋጽኦ አድርጎ እንደገና የተወውን ቦታ ሸፍኖ ለመጫወት የሉክሾ ፊትነስም ሆነ እድሜ ቢፈቅድለት አይመስልኝም እና ዶርጉም ደግሞ በዚህ ሌቭል ማንቸስተር ዩናይትድን ችግር የሚፈታ አይነት የግራ መስመር ተጫዋች ነው የሚል እምነት የለኝም እና እርግጥ ራሽፎርድ የተገፋ ተጫዋች ነው ብዬ ነው ማስበው የማንቸስተር ዩናይትድ ቤትና ራሽፎርድ ተደጋጋሚ መሰለፍ እድል ሲያገኝ እና ወደ ሙዱ ከመጣ ሙዲ ተጫዋች መሆኑ ነው የሱ ችግር። ጥሩ ሙድ ላይ የሆነ ጊዜ ስንት ጎል ማስቆጠር እንደሚችል አሳይቶ 30 አስቆጥሯል አይደል? 30 ጎል አስቆጥሮ በቀጣዩ ሲዝን ግን ያ ሌላ ሰው መስሎ ነው የሚመጣብህና የሙድ ተጫዋች ይመስልኛልና ምናልባት ራሽፎርድ የተወሰነ ግራው ላይ የሚጨምረው ነገር ይኖራል። እድል የሚያስፈልገው ይመስላል። ምናልባት ግን አሁን ዩናይትድ ሉዊስ አለን ማስፈረም የሚችል አይመስልም። ግን አሁን ባልዴ ጋር ነው በተደጋጋሚ ሰው እየያዘውና ባልዴ ከግራ እንዲሁ አሁን አንዳንድ ጨዋታዎች ላይ ክፍት የሆኑ በተለይ ትልቅ ጌሞች ላይ ዶርጉን መጠቀም ስፔስ ስለሚሰጡ ትልልቆቹ ቡድኖች የበለጠ አማራጭ ሊሆን ይችላል። ግን ራሽፎርድ ከባልዴ ጋር ወይ ራሽፎርድ ተተን ማቲያስ ኩኛን ከባልዴ ጋር የተሻለ ጥምረት ሊሆን ይችላል ከሆነ በባርሴሎናም አሌሃንድሮ ባልዴና ማርከስ ራሽፎርድ ጥሩ የሚባል እንቅስቃሴ በተሰለፉበት ጊዜ እንኳን ተመልክተናልና ምናልባት ያንንም ተግባራዊ የሚደረግ ከሆነ የግድ የግራ መስመር ተከላካይ ያስፈልጋል። ማንቸስተር ዩናይትድ እንግዲህ የመጀመሪያ ፕሪሚየር ሊግ የመክፈቻ ጨዋታውን በአዲስ አዳጊው ሃል ሲቲ ተሸንፏል። በቀጣይ በሁለተኛ ሳምንት ደግሞ ሌላኛው አዲስ አዳጊው ኢፕስዊች ታውንን በኦልድ ትራፎርድ የሚገጥም ይሆናል። የማንቸስተር ዩናይትድን ጉዳዮች አነሳን። በቀጣይ ስንመለስ ደግሞ የማንቸስተር ሲቲ ኤቲሃድ ላይ ቦርንመዝን 2-1 ያሸነፈበትን የጨዋታ እንቅስቃሴና ከ10 ዓመታት በኋላ በአዲስ አሰልጣኝ እየተመራ ያደረገው የጨዋታ አቀራረብ ምን ይመስል ነበር የሚለውን ጉዳይ ወደ እናንተ የምናደርስ ይሆናል። ካፍታ መሸጋገሪያ በኋላ እንመለሳለን። አሁንም አብራችሁን ቆዩ። ተመለስን። ከኛ ጋር ስላላችሁ በድጋሚ እጅግ አድርገን እናመሰግናለን። የአንደኛ ሳምንት የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዘመን ጅማሬ ምን ይመስላል፣ ታላላቆቹ ክለቦች ውጤት እንዴት ተመለከታችሁት የሚለውን ጉዳይ እየተወያየ እንገኛለን። በነገራችን ላይ የተመረጡ ቅዳሜ 11 ሰዓት ላይ የተመረጡ ጨዋታዎችን ሀገሬ ቴሌቪዥን በቀጥታ ስርጭት በነጻ ለተመልካቾቹ ማድረሱን የሚቀጥል ይሆናል። እንግዲህ የማንቸስተር ዩናይትድ እና የአርሰናልን ጉዳይ አነሳን። በተከታይነት ደግሞ አጠር ባለመልኩ ካለንም ሰዓት አንጻር የማንቸስተር ሲቲና ወደ ሴንት ጄምስ ፓርክ አቅንቶ 2-2 የተለያየው ሊቨርፑልን ጉዳይ የምንመለከት ይሆናል። ከ10 ዓመታት በኋላ በአዲስ አሰልጣኝ የተመራ በአሰልጣኝ ኤንዞ ማሬስካ ማንቸስተር ሲቲ እጅግ ቢፈተንም ጨዋታውን ግን በድል ተወጥቷል። ከኮሚኒቲ ሺልድ ሽንፈት በኋላ አሰልጣኝ ኤንዞ ማሬስካ ምን ሊገጥማቸው ይችላል ወይ ደግሞ የፕሪሚየር ሊግ የውድድር ዓመት ጅማሬያቸው ምን ሊመስል ይችላል የሚል በበርካቶች ዘንድ የሚነሳ ጥያቄ ነበር። ባሰላለፍ ረገድ ባልተለመደ መልኩ ማርክ ጌሂን በፒውር 6 ቁጥር ሚናን ከአዲሱ ፈራሚ ኤሊዮት አንደርሰን ጋር አጣምረውታል። በእርግጥ ይህንን ያሰላለፍ መንገድ ከዚህ ቀደም ፓሪስ ሴን ጀርሜንን በክለቦች ዓለም ዋንጫ ላይ በተጠቀሙት አሰላለፍ ላይ ሪስ ጄምስን ወደ 6 ቁጥር መልሰው ያጫወቱበት መንገድ በትዝታ መለስ ብለን ማሰብም ይቻላልና ማንቸስተር ሲቲ እንዴት ተመለከትከው? አዲሱ ማንቸስተር ሲቲ ያለ ፔፕ ጓርዲዮላ፣ አዲሱ ማንቸስተር ሲቲ ያለ በርናርዶ ሲልቫና ሮድሪ እንዴት አየኸው? ያ መሰረቱን ያለቀቀ ማንቸስተር ሲቲ ነው የተመለከትኩት። ኤንዞ ማሬስካ ቅጥራቸውም ከዚህ ጋር የተያዘ እንደሆነ ግልጽ ነው። የሆነ አሰልጣኙ ያስቀመጠው ነገር አለ። ፔፕ ጋርዲዮላ ዋንጫ ብቻ አንስቶ አይደለም የሄደው፣ ለማንቸስተር ሲቲ የሆነ የጨዋታ ስታይል ሰጥቶ ነው የሄደውና ያንን የጨዋታ መንገድ የሚያስቀጥል አሰልጣኝ በደንብ በትክክለኛው አሰልጣኝ የመረጡ ይመስለኛል። ኤንዞ ማሬስካ ፖዚሽን ቤዝድ እግር ኳስ የሚከተሉ አሰልጣኝ ናቸው። ከፍ ያለ ፖዚሽን ነበራቸው።
አሰላለፍ ላይ አንዳንድ ጥያቄዎች ሲነሱ ነበር ማርክ ጌን በዛ ቦታ ላይ መጠቀማቸው ግን በጣም ጥሩ ጨዋታ ነው ሲያደርግ ነበር። እኔ ከኤሊየት አንደርሰንም በላይ በጣም ምርጡ አማካይ ሆኖ የታየኝ እሱ ነበር። በጨዋታው በጣም ብዙ ኳስ ሲነጥቅ ነበር። የኳስ ስርጭቱም የተለያዩ አይነት የፓስ አይነቶችን የሚጠቀም መካከል ሚዲየም ቦል በጣም የሚያበዛ ሾርት ፓስ ላይ ብዙ የማይቸገር ፕሬሲንግ መቋቋም የሚችል በጣም ጥሩ አማካይ ሆኖ ነው የዋለው። ቴክኒካል ብቃቱም ለብዙዎች አስገርሟል። ጥሩ የጎል እድልም ፈጥሯል። ሳይተከበት የቀረው ይታወሳል። እንደገና ደግሞ ጎል ማስቆጠር ችሏልና በጣም ጥሩ 90 ደቂቃ ነው ማርክ ያሳለፈው። ግን አሰልጣኙን አይምሮ አለማድነቅ የሚቻል አይመስለኝም። ውጤቱን ለመቀየር አሰልጣኙ ያሳለፉት ውሳኔ ውጤታማ ሊሆን አድርጓቸዋል። የሼርኪ ተቀይሮ መግባት ወደ ሜዳ ብዙ ሼርኪ አሲስት ስላደረገ ጨዋታውን የቀየረው ሼርኪ ነው የሚሉ ብዙ ዜናዎች ተመልክቻለሁ። እኔ ግን ከሼርኪ በላይ ጨዋታውን የቀየረው ኮቫቺች ነው ብዬ ነው የማምነው። የኮቫቺች መስመር ሰንጣቂ ፓሶች፣ ላይኖችን እያሰበሩ የሚሄዱ ፓሶች በቁጥር የበዙ እጅግ ጥራታቸው ከፍ ያለ ፓሶችን ተመልክቻለሁ። ኤሊየት አንደርሰን ሜዳ ላይ በነበረበት ሰዓት ያላደረጋቸው የፓስ አይነቶች እነ ሼርኪ ጋር አማካዩን እየቆረጡ የሚሄዱ ፓሶች በጣም በተደጋጋሚ ጊዜ ሲያደርግ ተመልክቻለሁ እና ቀያሪዎቻቸው በጣም ፍሬያማ ነበሩ ብዬ ነው። አዲሱን ሲቲ እንዴት ተመለከትከው? የሆነ የሚጎል የጎደለ ነገር አለ። ቅድም ኦፍ ማይክም ስናወራ ነበር። ከፔፕ ዘመን በኋላ አዲስ ነገር ነው የሚመስለው። በቃ ሲቲ ሳይሆን የሆነ አንድ ደረጃ መደቢ ቡድን የምትመለከት ይመስል ነበር። በተለይ ፈርስታፉ እንደዛ ነው የሚመስለውና 7 የሚደርሱ የተከላካይ ቦታ ላይ መጫወት የሚችሉ ልጆችን ይዘው ነው የገቡት በአሰላለፋቸው ላይ እና እኔ ከሚላ ጋር መስማማው አንድ ነገር ኢንዞ ማሬስካ ትልቁ ኳሊቲያቸው ለችግሮች መፍትሄ የሚሰጡበት መንገድ ነው። ጨዋታው ላይ ያለው ነገር በስፋትም ስለተነሳ ግን እኔ አንድ ፔፐን የሚመስል ቡድን ነው እና በምኑ ብቻ መሰለ ኳስ በመያዙ ብቻ ሳይሆን ኳስ ሲነጠቅም የሚፈጠሩበት ችግሮች የፔፕ ቡድን ነው ይመስላል። አሁን ለምሳሌ ሃየር አፕ ዘ ፒች ሬኮ ሉዊስ እና ዮስኮ ግቫርዲዮል ፕሬስ ሊያደርጉ ይሞክራሉ። ቦርንሞዝ ያንን ስፔስ ለማጥቃት ይሞክራል። በመልሶ ማጥቃት የሚጠቃ በቀላሉ ኦቨርረን የሚደረግ የመልሶ ማጥቃቶችን የፔፕ ቡድኖች ብዙ ጊዜ ለመቆጣጠር ይቸገራሉና የፔፕን አምሳያ ነበር ይመስል የነበረው። የውሳኔዎች ለውጦቻቸው ያንን ይነግሩናል። ሌላው ግን እኔም በጥቂት መጨመር የምፈልገው እዚህ ላይ ድምጽ አውጥተው መናገር አልፈለጉም፣ ግን ሊነግሩን የፈለጉት ነገር ነበር። ለምሳሌ ጎንዛሌዝ አላቸው፣ ኮቫቺች አላቸው፣ ግን ማርክ ጌይን እዚህ ጋር ሲጠቀሙ አማካይ ያስፈልገኛል ወያሉ ይመስለኛል። አዩብ ቧዲም ጨዋታው ከመጀመሩ በፊት ጨርሰዋል። አሁንም ጎንዛሌዝን ወደ ኒውካስል ልከው ሌላ አማካይ ነው እየፈለጉ ያሉት፣ ምናልባት ኢንዞ ፈርናንዴዝ እና ፍላጎታቸውንም በጉል የተናገሩበት ግን ቢያንስ ከአርሰናል ሽንፈት በኋላ ከኮሚኒቲ ሺልድ በኋላ እንደመምጣታቸው ለእፎይታ የሚሆን ድል ያስመዘገቡበት ይመስለኛል። እሳቸውም አንድ ነገር ተናግረዋል ከጨዋታው በኋላ። አንዳንድ ክለቦች ተጫዋቾቻቸውን መሸጥ ይፈልጋሉ፣ ነገር ግን እስከ መጨረሻው ጊዜ በመጠበቅ ደግሞ ዋጋን ለማስወደድ ሲሞክሩ እንመለከታለን ብለዋል። ምናልባትም ኤንዞ ፈርናንዴዝን ሸንቆጥ ለማድረግ እየታሰበ ንግግር ነው ተብሎለታል። ስለ ማንቸስተር ሲቲ በስፋት በሌላ ጊዜ የምንመለስበት ይሆናል፣ ምክንያቱም በርካታ ነጥቦች ስለሚነሱበት። የሊቨርፑል ሴንት ጄምስ ፓርክ ላይ የተደረገውና በአዲሱ አሰልጣኝ አንዶኒ ራዮ ላይ የተመራ በሴንት ጄምስ ፓርክ 2-2 የተለያየው ሊቨርፑል እንመልከት። በበርካታ ችግሮች የታጀበው ሊቨርፑልና ብዙ ችግሮችም ብዙ ዝውውሮችም እንደሚያስፈልገው የተመለከትንበት የቀኝ ማጥቃት መስመር ክፍሉ ግርማ ሞገሱን እያጣ እስኪመስል ድረስ የሞሐመድ ሳላህን እውነተኛ ተተኪ ተጫዋች እንደሚያስፈልጋቸው የተረዳንበት፣ ቅድም ሚላስ ታነሳው እንደነበር ደግሞ በማሳየነት አንስተ የ6 ቁጥር ተጫዋቾች ሚና ለተከላካዮች በሚገባው ልክ ሽፋን እየሰጠ ነው የሚለው ጉዳይ የተነሳበት፣ ጀረሚ ፍሪምፖንግ እውን ሊቨርፑል በሚገኝበት ደረጃ የሚገኝ ተጫዋች ነው ተብሎ በርካታ ነጥቦች እየተነሱበት ይገኛሉ። ሊቨርፑል እንዴት ተመለከትከው? ያ ጀረሚ ፍሪምፖንግ አንደኛው የቡድኑ ክፍተት ለዊንግ ባክ ሚና ተስማሚ የሆነን ሰው በፉል ባክ ሚና ሊጫወት እየተገደደ ነው ያለው። እኔ ልጁ ችግር አይመስለኝም። ዊንግ ባክ ላይ የበለጠ ጥሩ ጥቅም የሚሰጥ ተጫዋች ነው። ሊቨርኩዘን ዋንጫውን ባነሳበት ወቅት እሱ ከቀኝ ግሪማልዶ ከግራ እየተነሳ በዊንግ ባክ ሚና የሰጡት አገልግሎት ለሊቨርኩዘን ስኬታማነት ከፍተኛ አስተዋጽኦ ነው ያደረጉትና ሜዳው የሰፋበት ይመስለኛል። እኔ ሸፍኖ ለመጫወት ትክክለኛው ሰው አልመሰለኝም። ከፊቱ ያለው ከሱ ፊትም ያለው ወጣቱ የመስመር አጥቂ ንጉማ ገና አሁን የማመድ ሳላን ሸክም የሚሸከም ተጫዋች አይደለምና ብዙ ነገር ነው ያጣው። የቀኝ መስመሩ በአመት ውስጥ ብዙ ጎል የሚያስቆጥር ብዙ አሲስት የሚያደርገው ማመድ ሳላን አቶ ገና ፕሮሚሲንግ የሆኑ ተጫዋቾችን ነው እየተጠቀመ ያለውና ልዩነቱ ሰፊ ነው። እዛ ጋር ሊቨርፑል በትክክል ሰው የሚያስፈልገው ይመስለኛል። ግን ከዛ ይልቅ ሊቨርፑል 6 ቁጥር አስፈርሞ ጥሩ 6 ቁጥር አስፈርሞ ሲዝኑ የሚቀጥል ከሆነ ሊቨርፑልን
ለዋንጫ ከሚፎካከሩ ቡድኖች ውስጥ ከተዋለሁ። ትናንት የተመለከትኩት ፐርፎርማንስ መጥፎ አልነበር። ሊቨርፑል 6 ቁጥር ሳያስፈርም ሲዝኑን የሚቀጥል ከሆነ ግን ከቶፕ 4 ውጪ ከሚሆኑ ቡድኖች መካከል ይሆናል ብዬ ገምታለሁ። ችግሩ በደንብ ጎልቶ የታየበት 90 ደቂቃ ሰው ነው። 2 ጎል ሲቆጠርበት 2ቱም ጎል የተቆጠረው በሬስ ዲፌንስ ችግር ከሆነ የዛ ችግር ዋናው ችግር ፈጣሪ ደግሞ 6 ቁጥር ግራቨንበርግ ሆኖ ከተመለከተው ሲዝኑን የምትዘልቅበት መንገድ እጅግ በጣም ከባድ የሚሆን ይመስለኛልና ሊቨርፑል በፍጥነት የ6 ቁጥር ያለ ገበያ መውጣት ያለበት ይመስላል። ምናልባት የዚህ የግራቨንበርግ አንደኛው ኳስ በተለይ መምታት የሚችለው ኳስ ነበር። ፓስ ለማድረግ ሞክሮ ኢንተርሴፕት ያደረገው ግን አንዶኒ ኢራዮላ የዶሚኒክ ዙቦዝላይና ብዙ ጊዜ ክሎፕም አርነ ስሎትም በሶስት አማካይ ሞክረውታል ሚድፊልዳቸውን። ግን ትላንት ሁለቱ አማካዮች በላይኛው ሜዳ ላይ ተጠግተው በጣም ተጋፍተው ነበርና ተከላካዮች ይጋለጡ ነበር። ጃኬትም ከዛ ባለፈ ራሱ ቫን ዳይክም በቀላሉ በኒካስል የጨዋታ ሲስተም ውስጥ ተጋላጭ ሆነው ነበር ስንመለከታቸው የነበሩና አንዶኒ ኢራዮላ ቦርንመዝ ሆነው ይሄንን የሊቨርፑል ችግር አጋልጠውታል። የቦርንመዝ 4-2 የተሸነፉበት ጨዋታ ላይና ራሳቸው ያዩትን ችግር ሳይፈቱት ሲዝኑ መጀመራቸው ለኔ ገርሞኛል በራሴና ከመስመር ተጫዋች አስፈላጊነቱ እኩል ሊቨርፑል ይሄን ቦታ የምር አድሬስ ማድረግ አለበት። ምክንያቱም ያለፉት 3-4 አመታት የሊቨርፑል ችግር ሆኗል ይሄ ቦታ። ለኔ ግን ትላንት በጣም የተገረምኩበት አንድ ነገር ማቲያስ የሳይሌ ከኤዲሃው የተረከቡትን ቡድን ብዙ ለውጥ ሳያደርጉ አንድ በጣም አስገራሚ ነገር አይቻለው። ዮሐኔ ዊሳን ሞር 9 ቁጥር ሆኖ ነበር ስንመለከተው የነበረው። ትላንት ንጹህ 10 ቁጥር አድርገውት በጣም የተሻለ ነፃነት ሰጥተው ሲጫወቱት ነበርና በተለይ ኦሱላ ከወጣ በኋላም 9 ቁጥር ሆኖም ከመውጣቱ በፊት 10 ቁጥር ሆኖ ለሰጣቸው ጥቅም ቀላል የሚባል አልነበረምና ኒካስል ከኤዲሃው በኋላም ለተልልቆቹ ቡድኖች ፈታኝ ሆኖ ሊቀጥል እንደሚችል በተለይ ደግሞ ገና የመጡትን ተጫዋች ኢንተግሬት አድርገው ሲጨርሱ ምን ያህል ፈታኝ ሊሆን እንደሚችል ሌላ ለሊጉ ልንመለከተው ምንችለው ጥሩ አሰልጣኝ እንደመጣ ፍንጭ ያየንበት ጌም ይመስለኛል። በኒውካስል በኩል እንግዲህ በተለይም አዲሱ ፈራሚ አማር ዴዲች በተከላካይ በኩል ላይ ጥሩ የሚባል እንቅስቃሴ ማድረጉ ማንሳትም ተገቢ ይመስለኛል። ግን ኒውካስል ዩናይትድ በቀጣይ በርካታ ዝውውሮችን ሊፈጽም እንደሚችል እየተነገረ ይገኛል። ምክንያቱም የአሰልጣኙ አጀማመር ጥሩ የሚባል መሆኑን ተከትሎ ሊቨርፑል ቶተንሃም ሆትስፐርስ ኦማር ማርሙሽን ማስፈረሙ ተከትሎ ኮዲ ጋክፖ የመቆየት እድል አለው እየተባለ ይገኛል። በቀጣይ ግን በርካታ ተጫዋቾችን ለማስፈረም ጥረቶች እንደሚያደርግ ይጠበቃል። ዛሬ ምሽት ደግሞ በክራቨን ኮቴጅ ፉልሃም ከቼልሲ የሚያደርጉት ጨዋታ ከደቂቃዎች በኋላ ጅማሬውን የሚያደርግ ይሆናል። እጅግ ተጠባቂ ጨዋታ ነው። አልቫሮ አርቤሎዋ ከዣቢ አሎንሶ አብረው በተጫዋችነት የተጫወቱ በአሰልጣኝነትም በሪያል ማድሪድ ለ6 ወራት ያህል አብረው መስራት ችሏል። ይህንን ጨዋታ ደግሞ እጅግ የሚጠበቅ ጨዋታ ነው። በዛሬው እንግዲህ በአንደኛ ሳምንት የእንግሊዝ ፕሪሚየር ሊግ ታላላቆቹ የሊጉ ክለቦች ምን አይነት አጀማመርን አደረጉ የሚሉት ጉዳዮች ቃለስላሴ ካሳይ፣ ዳንኤል መምሩና ሚሊዮን ጉግሳ ሚሊሻ በጋራ በመሆን ከእናንተ ጋር የአብሮነት ቆይታ አደረግን። በቀጣይ የሀገሬ ቴሌቪዥን ቀሪ ፕሮግራሞች የሚቀጥሉ ይሆናል። እስከ ቀጣይ ፕሮግራማችን ድረስ ሰላም።